የኢየሱስ ክርስቶስ መከራ ትንሣኤና ንግስናን በሚመለከት መዝሙር 22 መዝሙር 23 እና መዝሙር 24ን እናጠናለን። መዝሙር 22 ከጌታ ከኢየሱስ ክርስቶስ መከራ ጋር የተገናኘ ነው። መዝሙር 23 ደግሞ ከጌታ ከኢየሱስ ክርስቶስ ትንሣኤ እረኝነት ጋር የሚገናኝ ነው። እንዲሁም ደግሞ መዝሙር 24 ደግሞ ከጌታ ከኢየሱስ ክርስቶስ ንግስና ጋር የሚገናኝ ነው። ጌታ ይረዳናል፣ እናጠናለን ማለት ነው። አባባ አቅም ጨምርልን። እንግዲህ መዝሙር 22 23 24 ብለን የኢየሱስ ክርስቶስን መከራና ትንሣኤ እንዲሁም ንግስናውን ስንመለከት የኢየሱስ ክርስቶስ መከራ ትንሣኤና ንግስና የክርስትና ቁልፍ አስተምህሮች እንደሆነ ልብ ልንል ይገባናል። የጌታ የኢየሱስ ክርስቶስ መከራ፣ የጌታ የኢየሱስ ክርስቶስ ትንሣኤና ደግሞም የጌታ የኢየሱስ ክርስቶስ ንግስና የክርስትና አስተምህሮች ቁልፍ መሰረቶች ናቸው። የጌታ ኢየሱስ ክርስቶስ መከራ ትንሣኤ በሌለበት ክርስትና ምንም ነው ማለት ነው። ለምሳሌ ሮሜ ምዕራፍ 4 ቁጥር 23 ላይ ሐዋርያው ጳውሎስ ምን አለ? ኢየሱስ ክርስቶስ ስለ ኃጢአታችንና ስለ በደላችን ምን ብሏል? ሞቷል። እኛን ለማጽደቅ ደግሞ ወይም በአባቱ ፊት ተቀባይነት እንዲኖረን ከሙታን መካከል በሶስተኛው ቀን ምን ብሏል? ተነስቷል። ስለዚህ የኢየሱስ ክርስቶስ መከራ፣ የኢየሱስ ክርስቶስ ሞት ከኃጢአታችን ጋር የተያያዘ ነው። ስለ ኃጢአታችንና ስለ በደላችን ሞቷል። ቀጥሎስ እኛን ለማጽደቅ በአባቱ ፊት ጻድቅ አድርጎ ለማቅረብ ከሙታን መካከል በስንተኛው ቀን ተነስቷል? በሶስተኛው ቀን። ስለዚህ የኢየሱስ ክርስቶስ መከራና የኢየሱስ ክርስቶስ ትንሣኤ ወይም የኢየሱስ ክርስቶስ ሞትና የኢየሱስ ክርስቶስ ትንሣኤ በሌለበት ቦታ ክርስትናን ማሰብ አይቻልም። ኦኬ፣ የክርስትና አስተምህሮ መሰረት ናቸው። ለዚያ ነው አሁን ያለው የክርስትና ግሩፕ የክርስቶስ ኢየሱስን መከራና የክርስቶስ ኢየሱስን ትንሣኤ የረሳበት አሳዛኝ ዘመን ላይ ነው ያለነው። አሁን ያለችው ቤተ ክርስቲያን የክርስቶስ ኢየሱስን መከራ፣ የክርስቶስ ኢየሱስን ትንሣኤ ደግሞም የመምጣቱን ዜና መስበክ ትታ ሌላ ነገር ውስጥ ነው ያለችው ማለት ነው። ስለዚህ ወደ ቅዱሱ ሐሳብ፣ ወደ መጽሐፍ ቅዱሱ እውነት ልንመለስ ይገባናል። መጽሐፍ ቅዱስም ይህንን እውነት በብሉይም ሆነ በአዲስ ኪዳን በዝርዝር ያስቀምጥልናል። ለምሳሌ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ጀምሮ የእግዚአብሔር ቃል ምን ይላል? አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ጀምሮ በብሉይ ኪዳንም ሆነ በአዲስ ኪዳን እንኳን ሲነገር የነበረና ደግሞም በአዲስ ኪዳን ፍጻሜ ያገኘ እንደሆነ የጌታ ኢየሱስ ክርስቶስ መከራ ደግሞ ትንሣኤው በብሉይ ኪዳንም ሲነገር የነበረ በአዲስ ኪዳንም ፍጻሜ ያገኘ እንደሆነ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 10 ጀምሮ ሐዋርያው ጴጥሮስ እንዲህ ይለናል። ለናንተም ስለተሰጠው ወይም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት፣ የብሉይ ኪዳን ነቢያት ናቸው፣ ስለዚህ መዳን ተግተው እየፈለጉ መረመሩት። ቁጥር 11 በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ ምን መከራ። አያችሁ፣ አስቀድሞ በብሉይ ኪዳን የክርስቶስ መንፈስ በነቢያት በኩል አልፎ ስለ ክርስቶስ መከራ ምን ይል ነበረ? ይናገር ነበር ማለት ነው። በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ማለትም ከመከራው በኋላ ስለሚመጣው ምን ክብር። ይሄ የሚመጣው ክብር ከመከራ በኋላ የሚገለጠው ክብር በምንድን ነው የሚገለጠው? በትንሣኤ ነው የሚገለጠው ማለት ነው። ስለ ክርስቶስ መከራ ከእርሱም ማለትም ከመከራው በኋላ ስለሚገለጠው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ምን ይሉ ነበር? ይመረምሩ ነበር። አባባ እናመሰግንሃለን። በብሉይ ኪዳን ዘመን ለነበሩት ነቢያቶች እግዚአብሔር በመንፈሱ በኩል አስቀድሞ ስለ መሲሁ መከራ፣ ስለ ክርስቶስ መከራ ደግሞም ከመከራው በኋላ ስለሚመጣው ክብር አስቀድሞ ምን ይላቸው ነበረ? ይነግራቸው ነበር፣ ይመሰክርላቸው ነበር ማለት ነው። በጣም የሚገርም ሐሳብ ነው ውስጡ ያለው። ጌታ ኢየሱስ ክርስቶስ ወይም መሲሁ የሚቀበለው መከራ አለ። ይህ መከራ ግን በራሱ ምክንያት የሚቀበለው መከራ አይደለም።
የሆነ ግሩፕ አለ፣ የተባረከ ብለስድ የሆነ ጄኔሬሽን አለ። መሲሁ መከራቸውን የሚወስድላቸው እና በፋንታው ደግሞ እነርሱ በትንሣኤ በኩል የሚገለጠውን ክብር የሚቀበሉ ማለት ነው። አንድ አባባል አግኝቼ በጣም ነበር የወደድኩት። ምን ይላል? እኔ የዘራሁትን ኢየሱስ አጨደ፣ ኢየሱስ የዘራውን ደግሞ እኔ በትንሣኤ ምን አልኩኝ? አጨድኩ። ኢየሱስ ያጨደው እኔና እናንተ በኃጢአታችንና በበደላችን የዘራነውን ሁሉ ነው እሱ ያጨደው። በኃጢአታችንና በበደላችን ይመጣብን የነበረውን የመለኮት ቁጣ ሁሉ እኛን ወደ ኋላ አስቀርቶ እሱ ምን ብሎታል? ወስዶታል። እኔ የዘራሁትን ማናጨደ? ኢየሱስ አጨደ። እርሱ ደግሞ የዘራውን ደግሞ እኛ በትንሣኤ ምን ብለናል? አጭደናል። ቦታ ባጭሩ ምን ብለናል ማለት ነው? ተቀያይረናል። አባባ እናመሰግናለን። ስለዚህ እርሱ መሲሁ የሆነ ጄኔሬሽን አለ መከራውን የሚቀበልለት፣ ሞቱን የሚወስድለት፣ ለቅሶውን የሚቀበልለት ጄኔሬሽን ከፊት ለፊት አለ። ስለዚህ የክርስቶስ መንፈስ አስቀድሞ ለነዚያ ለብሉይ ኪዳን ነቢያቶች ምን ይልላቸው ነበር? ይመሰክርላቸው ነበር። እንዴት ባለ ዘመን እንደሚፈጸም፣ እንዴት ባለ ሁኔታ እንደሚፈጸም መሲሁ ይመጣል። ለምሳሌ ኢሳይያስ ምዕራፍ 6 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ሲመለክ አየሁት አለ። ኢሳይያስ ምዕራፍ 6 ላይ አንድ ነገር ተመልክቷል። እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ ሲመለክ አየሁት። እያየው እግዚአብሔር የትኛውን ነው? ከሶስቱ አካላት ማንን ነው የተመለከተው ኢሳይያስ? እግዚአብሔር ወልድን። ምክንያቱም ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም ተብሎ ተጽፏል። በብሉይ ኪዳንም ሆነ በአዲስ ኪዳን የማይታየው አምላክ መገለጥ፣ የማይታየው አምላክ ሬቨሌሽን ማን ነው ማለት ነው? ጌታ ኢየሱስ ክርስቶስ እግዚአብሔር ወልድ። ስለዚህ ኢሳይያስ ያየው ማንን ነው? እግዚአብሔር ወልድን። አባባ እናመሰግናለን። ስለዚህ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ ሲመለክ አየሁት አለ ምዕራፍ 6 ላይ። ምዕራፍ 7 ላይ ደግሞ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ምዕራፍ 9 ቁጥር 6 ላይ ይሄድና ምን ይላል? ሲያረጋግጥልን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃና የዘላለም አባት ነው። በዚህ በኩል ሲመለክ አየዋለሁ አለ። በዚህ በኩል ደግሞ ተጸንሶ ሲወለድ አየዋለሁ። ምዕራፍ 53 ላይ ይሄድና እርሱ ቃል ሥጋ ሆነ ማለት ነው። ምዕራፍ 6 ላይ ሲመለክ የነበረው ምዕራፍ 7 ላይ ተጸንሶ ሲወለድ ቃል ምን ሆነ? ሥጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን አደረ የሚለው ቃል ፍጻሜ ማለት ነው። ነገር ግን እርሱ በሥጋ የተገለጠው ደግሞ የኛን መከራ ሊቀበል ስለ ኃጢአታችን ራሱን መስዋዕት ለማድረግ ስለሆነ ምዕራፍ 53 ላይ ይሄድና የሰማነውን ነገር ምን ብሏል? ማን አምኗል? አየ፣ በዚህ በኩል ሲመለክ ያየዋል፣ ደግሞ በዚህ በኩል ሲወለድ ያየዋል። ቃል ምን ሆነ? ሥጋ ሆነ። ለምንድን ነው እንደዚያ የሆነው? በእኛ ቦታ ገብቶ የኛን በደል የኛን ኃጢአት ተሸክሞ ሂሳብ ሊከፍል ስሙ ይባረክ። ስለዚህ በጣም በኢሳይያስ ዘመን በጣም ከባድ ነገር ስለሆነ ኢሳይያስ የሰማነውን ነገር ማናምኗል አለ። አባባ እናመሰግንህን። ለኛ ቀለል ባለ ሁኔታ በመንፈሱ በኩል ገልጦልናል፣ በመንፈሱ በኩል። ስለዚህ አስቀድሞ በብሉይ ኪዳን ለነበሩ ነቢያቶች በመንፈሱ በኩል በክርስቶስ መንፈስ በኩል ምን ይልላቸው ነበረ? ይመሰክርላቸው ነበር። የሚመሰክርላቸው ሁለት ነገር ነው። ስለ ክርስቶስ ወይም ስለ መሲሁ መከራና ከመከራው በኋላ ስለሚመጣው በትንሣኤ ስለሚገለጠው ምን ክብር። መሲሁ በራሱ ምክንያት አይደለም መከራ የሚቀበለው፣ በእኛ ምክንያት ነው መከራ የሚቀበለው። የኛን ኃጢአትና በደል ከመሸከሙ የተነሳ በመከራ ውስጥ አልፏል። ነገር ግን ያ ብቻ አይደለም፣ እርሱ የኛን ነገር ወሰደ። በትንሣኤ ደግሞ የእርሱን ክብር የእርሱ የሆነውን ብሌሲንግ እኛ ምን አለን ማለት ነው? ተካፈልን። ቁጥር 12 ለነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መሲሁ የሰራውን ነገር መሲሁ የተቀበለውን መከራና ከመከራው በኋላ የመጣውን ክብር በሚመለከት ይህንንም ነገር መላእክቱ ሊመለከቱ ምን ይላሉ? ይመኛሉ። አባባ እናመሰግንሃለን። አይኖቻችንን ክፈትልን፣ ልካችንን አሳየን። ስለዚህ
የክርስቶስ ኢየሱስ መከራ ትንሣኤና እንዲሁም ደግሞ ንግስና ብለን በምናጠናበት ጊዜ እግዚአብሔር አስቀድሞ በብሉይ ኪዳን ዘመን ሲናገር የነበረውና በአዲስ ኪዳን ደግሞ ፍጻሜ ያገኘ እንደሆነ የክርስትና አስተምህሮ ደግሞ መሰረት እንደሆነ ልብ ልንል ይገባናል። በመቀጠል ይህንንም ስለ ክርስቶስ መከራና እንዲሁም ደግሞ ስለ እርሱ ክብር በትንሣኤ ስለተገለጠ ክብር ራሱ ጌታችን ኢየሱስ ክርስቶስ ከመዝሙር እንዲሁም ከነቢያትና ከሕግ መጽሐፍት ወስዶ እንዳስተማረ ጌታችን ኢየሱስ ክርስቶስ ለኤማውስ መንገደኞች ከሕግና ከመዝሙራት በመጥቀስ ስለ እሱ መከራና ትንሣኤ የተነገሩትን እንደተረጎመላቸው ደግሞ ሉቃስ ይነግረናል። ሉቃስ ምዕራፍ 24 ከቁጥር 26 ጀምሮ እንግዲህ ከቁጥር 19 እንኳን ብንጀምር እርሱም የምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እርሱንም የካህናት አለቆችና መኳንንቶችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ተመልከቱ እንግዲህ አብረው ከተከተሉት መካከል ናቸው እነዚህ ሰዎች። ስለዚህ እነርሱ ጭንቅላት ውስጥ ያለው ይሄ መሲህ ከመጣ እስራኤልን ምን ይላል ነው ይቤዣል የሚል ተስፋን የሰጣቸው። ቢኮዝ እነርሱ ሲጠብቁት የነበሩት በባለፈው እንደተማማር ነው በአብርሃም የተስፋ ቃል ሳይሆን በማን የተስፋ ቃል መሰረት ነው? በዳዊት የተስፋ ቃል መሰረት ስለሆነ እዚሁ ላይ ራሱ እኛ ግን እስራኤልን እንዲቤዥ ማለት በዛ ዘመን ላይ ከነበረው ከአህዛብ መንግስት ጭቆና ከሮማውያን አገዛዝ ነፃ አውጥቶ በአባቶቻችን የተስፋ ቃል መሰረት የእስራኤልን ወይም የዳዊትን ድንኳን አድሶ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ የሚያስተዳድር እስራኤል ሙሉ በሙሉ ወደ በረከቷ የምትገባበት እንደማለት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ሞቶ ከተቀበረ 3ኛ ቀን ነው። ቀጥሎ ቁጥር 22 ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች ደግሞ አስገረሙ። የሆነ ቅዠት የሚመስል ነገር ይዘው መጡ። ተነስቷል የሚል ነገር ይዘው መጡ። እኛ ግን ተስፋ ቆርጠን እስራኤልን የሚቤዥ እርሱ መስሎን ነበረ። ፈጽሞ እንዳልሆነ ስናውቅ ተሰቅሎ እንደሞተ እንደተቀበረ ስናረጋግጥ ወደ ድሮው አገራችን፣ ወደ ድሮው ቢዝነሳችን፣ ወደ ድሮው ኑሯችን ምን እያልን ነው? እየተመለስን ነው። እንዲህ ብለው የሚነግሩት ማንን ለማን ነው? ኢየሱስን ለኢየሱስ። የኢየሱስን ነገር ለማን ነው የሚያስረዱት? ለኢየሱስ ይነግሩታል። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ስጋውንም ባጡት ጊዜ ሕያው ነው የሚል የመላእክትን ራእይ ደግሞ አየን ሲሉ መተው ነበረ። ተመልከት፣ ጭራሽ የምን ራእይ ያደረጉት? የመላእክት ራእይ። ሕያው ነው የሚል የመላእክትን ራእይ ደግሞ አየን ሲሉ መተው ነበር። ከኛም ጋር ከነበሩት ወደ መቃብር ሄደው እነ ጴጥሮስ ማለት ነው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን ምን አላሉትም? አላዩትም። እርሱም እናንተ ምን የምትሉ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ። የብሉይ ኪዳን ነቢያት ስለ መሲሁ መከራ ሞትና ትንሣኤ አስቀድመው ምን ብለዋል? ተናግረዋል። ቅድም እንዳልነው በክርስቶስ መንፈስ አማካኝነት ስለ መከራውና ከመከራው በኋላ ስለሚመጣው ክብር አስቀድመው ተናግረው ነበር። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ በትንሣኤ ከሙታን መካከል ተነስቶ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ቁጥር 27 ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈው ምን አለላቸው? ተረጎመላቸው። ቀጥሎ ደግሞ ቅዱሳት መጽሐፍትን ያስተውሉ ዘንድ አእምሯቸው ምን አለላቸው? ከፈተላቸው። አባባ እናመሰግናለን። ስለዚህ ብሉይ ኪዳን በዮሐንስ ወንጌል ምዕራፍ 5 ቁጥር 29 መሰረት
ብሉይ ኪዳን መጽሐፍት ሁሉ ከዘፍጥረት ጀምሮ እስከ ሚልክያስ ድረስ ያሉት መጽሐፍት በሙሉ ስለማን ነው የሚያወሩት? ስለ ኢየሱስ ነው የሚያወሩት። ኢየሱስም እዚህ ቦታ ላይ ስለ እርሱ የተጻፈው ምን አለላቸው ይላል? ተረጎመላቸው ይላል። በዚህ መንፈስ ውስጥ ሆነን የጌታ የኢየሱስ ክርስቶስን መከራ፣ የጌታ የኢየሱስ ክርስቶስን ትንሣኤና ደግሞም ንግስናውን በሚመለከት ወደ ብሉይ ኪዳን ወደ መዝሙር መጽሐፍ ሄደን እናጠናለን። አባባ ጸጋ ጨምርልን። እንግዲህ የክርስቶስ መከራ ይቅደም፣ ትንሣኤውና ንግስናውን እንቀጥላለን። ቁጥር 1 የምንመለከተው የክርስቶስ መከራ መዝሙር 22። እንግዲህ እነ ቻርልስ ስፐርጅን የሚባሉ አገልጋዮች ወደ ጌታ ሄደዋል። የኢየሱስ ክርስቶስን መስቀል ስታስብ ሁለት ነገር እንዳትረሳ ይላሉ። የኢየሱስ ክርስቶስን መስቀል ኢየሱስ ክርስቶስ እንደተሰቀለ ሆኖ ሲታይ ያኔ የተሰራውን የማዳን ስራ፣ የቤዛነት ስራ፣ የክርስቶስን መስቀል፣ የክርስቶስን መከራ ስታስብ ሁለት ነገር እንዳትረሳ። አንደኛ እግዚአብሔር ለኃጢአት ያለውን ጥላቻ፣ እግዚአብሔር ለኃጢአት ያለውን ጥላቻ። ቀጥሎ ሁለተኛ እግዚአብሔር ላንተ ያለውን ዘላለማዊ ፍቅር። መስቀሉን ስትመለከት ኢየሱስ እንደተሰቀለ ሆኖ ሲታሰብ ሁለት ነገር አትርሳ። እግዚአብሔር ለኃጢአት ያለውን ጥላቻና ላንተ ያለውን በሁኔታ ላይ ያልተመሰረተ ዘላለማዊ ፍቅር። አባባ እናመሰግንሃለን። ስለዚህ ክርስቶስ ስለኛ በመከራ ውስጥ ያለፈው እንደዚያ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ ለ6 ሰዓታት እንጨት ላይ ሲሰፋ በመከራ ውስጥ ሲያልፍ የሆነውን ሁሉ የሆነው ማንን ወክሎ ነው? ስለማን በማን ቦታ ነው? በእኛ ቦታ ነው። መዝሙር 22 ከቁጥር 1 ጀምሮ ይህንን እውነት ያብራራልናል። አባባ በኢየሱስ ክርስቶስ ስም ጸጋ ጨምርልን። የመከራውን እውነት ሁልጊዜም አንደርስታንድ ማድረግ የምንችልበት አቅም ጨምርልን። መዝሙር 22 መሲሁ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ በተለይ ደግሞ የ6 ሰዓቷ ያቺ እንጨት ላይ የተሰቀላት እና ያማጣት ምጥ በዚያ መከራ ውስጥ ሲያልፍ፣ በዚያ ለቅሶ ውስጥ ሲያልፍ፣ ልብሱን ሲገፉት፣ መጫወቻ ሲያደርጉት የተቀበላቸው እነዚያ ለቅሶዎች፣ የተቀበላቸው እነዚያ ያለፈባቸው እነዚያ የብቸኝነት ጊዜያቶች ሁሉ ለኔና ለናንተ ታሪክ አይደሉም። ታሪክ አይደለም። መስቀሉን ስናስብ እግዚአብሔር ለኃጢአት ያለውን ጥላቻ፣ እግዚአብሔር ለኛ ያለውን ዘላለማዊ ፍቅር የምንመለከትበት ቦታ ነው። እዚያ ቦታ ላይ ነው ታሪካችን የሚጀምረው። አሮጌው ሰው የሚቀጣበት፣ አሮጌው ታሪካችን ፋይሉ የሚዘጋበት፣ የእድሜ ዘመን የኃጢአታችን ሂሳቡ የሚከፈልበት ቦታ ነው። የጌታ ኢየሱስ ክርስቶስ መስቀል ያሮጌው ፍጥረት መጨረሻ ነው። ኃጢአተኛው ሰው የተቀጣበት ነው። እግዚአብሔር የተሻሻሉ ሰዎች አላደረገንም። እግዚአብሔር አሮጌውን ሰው የማደስ ፕሮግራም የለውም። እግዚአብሔር ቀለም ቀብቶን አይደለም። እግዚአብሔር አሻሽሎን አይደለም። አሮጌው ሰዋችን ሊሻሻል በማይችል ሁኔታ የተበላሸ ስለሆነ እግዚአብሔር አሮጌው ሰው ላይ አንድ ነገር ነው ያደረገው፣ ፍርድ ነው ያስተላለፈው። በክርስቶስ እንጨት ላይ ጠርቆ ከመንገድ ምን ብሎታል? አስወግዶታል። እንዲቀጣ ተደርጓል። ሊሻሻል በማይችል ሁኔታ አሮጌው ሰዋችን የተበላሸ ነው። አላደሰንም፣ ቀለም አልቀባንም። ይልቅስ እንጨት ላይ ጠርቆ በልጁ ሂሳቡን ሰጥቶታል። ቀጥሎስ ወደ መቃብር ውስጥ በማስገባት ፍጻሜ እንዲያገኝ ተደርጓል። ኢየሱስ ክርስቶስ ከሙታን ሲነሳ፣ የአዲሱ ፍጥረት ምንጭ ከሙታን ሲነሳ ማንም በክርስቶስ ቢሆን ምንድነው? ሃሌሉያ። ስለዚህ የተሻሻሉ ሰዎች ሳይሆን ያደረገን አዲስ ፍጥረት። እኛ ላይ እርዳታ አይደለም የተፈጸመው፣ ደህንነት ነው የተፈጸመው። ደህንነት ነው እንዳይቀልባችሁ። ሃይማኖተኛው ዓለም ጥቃት የሚፈጽመው እዚህ ቦታ ላይ ነው። ገደል ውስጥ ገብተን የሆነ አቅም እንዳጠረው ሰው ሄልፕ እያልን ስንጮህ በነበርንበት ሰዓት አይደለም የደረሰልን። በኃጢአታችንና በበደላችን ሙታን በነበርንበት ጊዜ ነው። ደህንነት እንጂ የተፈጸመልን እርዳታ ምን አላለንን? አልተፈጸመልንም። ያ ደህንነት እንዲፈጸምልን ግን ዋጋ የከፈለ
ክፍል አለ። ስለዚህ መዝሙር 22 የጌታችን የኢየሱስ ክርስቶስ መከራ ከቁጥር 1 ጀምሮ ምን ይላል? እንግዲህ መዝሙረኛው ዳዊት ነብይ ነበርና ተብሎ ሐዋርያት ሥራ ላይም ስለተጻፈ በእርሱ በኩል መንፈስ ቅዱስ አስቀድሞ ስለ መሲሁ መከራ አስቀድሞ ፕሮፌሳይ ያደረገ ነበር። አምላኬ አምላኬ ለምን ተውከኝ? እኔን ከማዳን ከጩኸቴም ቃል ሩቅ ነህ። ይህንን የሚለው ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ ነው። ታስታውሳላችሁ? አምላኬ አምላኬ ኤሎሂ ኤሎሂ ለማ ሰበቅታኒ ብሎ የጮኸው ማለት ነው። አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጩኸቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ ጣራለሁ አልመለስክልኝም። በመከራ ውስጥ ሆኖ ነው ኢየሱስ እያለቀሰ እያነባ ነው እንደዚያ የሚለው። በሌሊትም እንኳን ረፍት የለኝም። በእስራኤል የተመሰገንክ አንተ በቅድስና ትኖራለህ። አባቶቻችን አንተን ተማመኑ አንተም አዳንካቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ እንጂ ሰው አይደለሁም፣ የሰው ማላገጫ በሕዝብም ዘንድ የተናኩ ነኝ። እኔ ግን ምን አይደለሁም? ትል ነኝ እንጂ ሰው አይደለሁም። በመከራ ውስጥ እያለፈ ነው ጌታ ኢየሱስ ክርስቶስን ጌቴሴማኒ አትክልቱ ስፍራ ላይ እየጸለየ ባለበት ሰዓት ላይ ያጸላለየውን ሁኔታ እንመጣበታለን። የዕብራዊው ጸሐፊ ትንሽ እንኳን ነካ አድርጎልናል። ኢየሱስ ክርስቶስ በስጋ ወራት በነበረበት ሰዓት ላይ ከሞት ሊያድነው ወደሚችለው ከብርቱ ጩኸትና ከእንባ ጋር ልመናውን ምናል ይላል አስታወቀ። አንዳንድ ፎቶዎች ሸውደውናል። ጌታ ኢየሱስ ክርስቶስ የጌቴሴማኒ አትክልቱ ስፍራ ተብሎ እንዲህ በቃ ዘና ብሎ እየጸለየ ነው የሚመስለው። አይደለም። ማቴዎስ ሲነግረን በፊት ለፊቱ ምን ብሎ ነው የሚለው? ወድቆ ነው የሚጸልየው። በፊት ለፊቱ ወድቆ ከሞት ሊያድነው ወደሚችለው ከብርቱ ጩኸትና ከእንባ ጋር ምን ይል ነበር? ልመናውን ያስታውቅ ነበረ። አባባ አባቴ እባክህ ቢቻል ይህች ጽዋ ከኔ ትለፍ እያለ በፊት ለፊቱ ወድቆ ያለቅስ ነበር። በፊት ለፊቱ ወድቆ ይጮህ ነበር። ቢኮዝ ከፊት ለፊቱ የሚመጣውን ነገር ሲመለከት ያለ ባህሪው ባህሪ ሊሸከም ነው። ንጹህና ቅዱስ ሆኖ ሳለ በእኔና በእናንተ ቦታ የኛን ኃጢአትና በደል ምን ሊል ነው? ሊሸከም ነው። ያለ ባህሪው ባህሪ ሲያሸክመው፣ ያለ ባህሪው ባህሪ ሊሸከም ሲል፣ ያን ጊዜ ደግሞ አባቱ ፊቱን ሊያዞርበት ሲል፣ ሊተወው ሲል ያንን ነገር ሲመለከት አባባ ቢቻል ይህች ጽዋ ከኔ ትለፍ፣ አባባ ቢቻል ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ትሁን እያለ ከአንድም 2-3 ጊዜ ደጋግሞ ጸለየ። በዚያ ውስጥ ምን አይነት ፍርሃት ውስጥ እንደነበረ፣ ምን አይነት ድንጋጤ ውስጥ እንደነበረ፣ ያለ ባህሪው ባህሪ ሊሸከም ስለሆነ፣ ያለ ባህሪው ንጹህ ሆኖ ሳለ ያለ ባህሪው የኔና የናንተን ለሰው ሁሉ የማናወራውን ዘግናኝ ኃጢአታችንን መሲሁ ሊሸከም ነው። ለዚያም ነው ስለ መሲሁ መከራ አስቀድሞ ይናገር ነበር የክርስቶስ መንፈስ በነቢያት በኩል አልፎ። ስለዚህ እኔ ግን ትል ነኝ እንጂ ምን አይደለሁም አለ? ሰው አይደለሁም። ትል ነኝ እንጂ ሪስፖንስ መስጠት አልችልም። ሲሰድቡት መልሶ አልተሳደበም። ሲያሰቃዩት አልዛተም። በጽድቅ ለሚፈርደው አባቱ ራሱን አሳልፎ ሰጠ። በትህትና ውስጥ ነው ያለው። በመከራ ውስጥ እያሳለፉት እንኳን አልዛተባቸውም። እየሰደቡት እንኳን መልሶ ሊሳደብ አልቻለም። በአፉ እንኳን ተንኮል አልተገኘበትም። ስሙ የተባረከ ይሁን። ስለዚህ በመከራ ውስጥ ሲያልፍ እኔ ግን ትል ነኝ እንጂ ሰው አይደለሁም፣ የሰው ማላገጫ በሕዝብም ዘንድ የተናኩ ነኝ። የሚያዩኝ ሁሉ ይላገዱብኛል ወይም ይሳለቁብኛል። የሚያዩኝ ሁሉ ይሁት በእርሱ ተማምኖ ነበር፣ በአምላክ ተማምኖ ነበር። ታዲያ የተማመነው እርሱ መች ደረሰለት እያሉ ይላገዱበት ወይም ይሳለቁበት ነበረ። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውንም እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱንም ያድነው ቢወድስ ያድነው። አባቴ አይተወኝም እያለ ሲመካበት አልነበረም እንዴ? እርሱ ግን ብቻዬን አይተወኝም፣ እናንተ ሁላችሁ ጥላችሁኝ ትሄዳላችሁ፣ ነገር ግን እርሱ ሊለየኝ አይችልም፣ አባቴ ሊተወኝ አይችልም እያለ ሲመካበት የነበረው አባቱ ታዲያ ለምንድን ነው የማያድነው?
በእግዚአብሔር ተማምኖ ነበር። የተማመነበት እስኪታደገው እያሉ ይሳለቁበት ነበር። ኦ ጌታ ኢየሱስ በስጋ የተገለጠ አምላክ፣ ንጹህ ጌታ፣ ሕጸጽ የሌለበት፣ ላዩ ላይ በደል ያልተገኘበት፣ ከላይ እስከታች በድርጊትም ሆነ በንግግር አንዳች እንኳን ተንኮልና ኃጢአት በደል የሌለበት እርሱ ኃጢአትን አላደረገም አለ ጴጥሮስ ሲመሰክር። እርሱ ኃጢአትን አላደረገም። የድርጊት ኃጢአት በእርሱ ዘንድ የለችም። እርሱ ኃጢአትን አላደረገም። በአፉም ተንኮል አልተገኘበትም። በንግግሩ እንኳን ተንኮል የሌለበት ንጹሕ የእግዚአብሔር በግ። ሃሌሉያ። ነገር ግን በማን ኃጢአት በማን በደል ምክንያት በመከራ ውስጥ ገባ? በመከራ ውስጥ አለፈ? በእኛ በደል ምክንያት። ወንጌላት ወደ መጨረሻ በተለይ ዮሐንስ ወንጌል ከምዕራፍ 18 በኋላ ጌታ ኢየሱስ ክርስቶስ የጌቴሴማኒ አትክልቱ ስፍራ እየጸለየ ባለበት ሰዓት ላይ በይሁዳ መሪነት ጭፍሮች መጥተው ሊይዙት ሲሉ ማንን ትፈልጋላችሁ? የናዝሬቱ ኢየሱስን እንፈልጋለን። የናዝሬቱ ኢየሱስ እኔ ነኝ አለና አንድ ቃል ተናገረ። እነርሱን ምን በሏቸው? ተዋቸው። የናዝሬቱ ኢየሱስ እኔ ነኝ። አያችሁ? በማን ምክንያት ነው የሚያዘው? መከራን የሚቀበለው የሚገረፈው ተላልፎ የሚሰጠው በማን ምክንያት ነው? ከኋላ ተዋቸው በተባል ነው ማለት ነው። ከኋላ ተዋቸው በተባል ነው። በኃጢአታችንና በበደላችን ቅጣት የሚገባን እኛ ነበርን። በኃጢአታችንና በበደላችን የመለኮት ቁጣ የሚወርደው እኛ ላይ ነበረ። ትክክል ነበረ። ነገር ግን ኢየሱስ ጣልቃ ገባና ማንን ትፈልጋላችሁ? የናዝሬቱ ኢየሱስን እንፈልጋለን። የናዝሬቱ ኢየሱስ እኔ ነኝ። እነርሱን ግን ምን በሏቸው? ተዋቸው። ወደ ኋላ አስቀርቶ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የበለጠ ፍቅር ለማንም የለውም ብሎ በእኛ ላይ ሊመጣ የነበረውን የመለኮት ቁጣ እኛን ወደ ኋላ አስቀርቶ እያለቀሰ ወሰደ። ስሙ የተባረከ ይሁን። ይሄ ነው መድህናችን። ይሄ ነው መድህናችን። እርሱ አንዳች አላስቀረም። በእኛ ላይ ሊመጣ የነበረውን ቁጣ በሙሉ ወስዶታል። በሙሉ ተቀብሎታል። እሺ የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውንም እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ እርሱንም ያድነው፣ ቢወድስ ያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለው ባንተ ታመንኩ። ከማኅፀን ጀምሮ ባንተ ላይ ተጣልኩ። ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። የመሲሁ መከራ፣ የጌቴሴማኒ አትክልቱ ስፍራ ጭንቀት ቀርባለችና የሚረዳኝም የለምና ከእኔ አትራቅ። እንደዚያ የሚሆነው በማቦታ ነው። በእኛ እንደዚያ ያስገደደው ምንድን ነው? በአንተ ቦታ እንዲገባልህ ያደረገው አንተ ላይ የተገኘ እኛ ላይ የተገኘ መልካምነት አለ። ፈጽሞ ከኃጢአተኝነታችንና ከበደላችን ውጭ የምናስቆጥረው የምንናገረው አንዳች ነገር የለንም። ነገር ግን እንደዚያ ሲያደርገው የነበረው እርሱ ጋር ያለች ፍቅር ናት። እርሱ ጋር ያለች ፍቅር ናት። ፍቅር ብዙ ውሃ ሊያጠፏት አይችሉም አለ መኃልየ ላይ። ፍቅርን ብዙ ውሃ ሊያጠፏት አይችሉም። ኦኬ። ተገረፈ፣ ተሰቃየ፣ ልብሱን ተገፏል። ቀጥሎ ደግሞ ሁለተኛው 3 ሰዓት ደግሞ እስከ 9 ሰዓት ድረስ ያለው ደግሞ በጨለማ ነበረ። ጨለማው ነበረ። ያን ጊዜ አብ እንዴት እንደተበቀለው አናቅ። ስለኛ በእኛ ቦታ ኃጢአት ሆኗል። ኃጢአትን አንድ ላይ አግኝቶታል። አብ በክርስቶስ በኩል ክርስቶስን ኃጢአት አድርጎታል። እንዴት እንደተበቀለው የትኛውም ፊልም ሊያብራራልን አይችልም። መሲሁ በምን አይነት መከራ ውስጥ አለፈ? ኢየሱስ በምን አይነት መከራ ውስጥ አለፈ? አንተን ወክሎ አንቺን ወክሎ ደህንነታችን እንዳይቀልብን ቅዱሳን የተከፈለልን ዋጋ እኛ ባይገባንም ከመላእክት ሰፈር የመጣ ክፍል አይደለም ዋጋ የከፈለው። በስጋ የተገለጠ አምላክ የእግዚአብሔር ዘላለማዊ ልጅ እርሱ ጌታችን ኢየሱስ ክርስቶስ ስለ ኃጢአታችንና ስለ በደላችን ራሱን መስዋዕት አድርጓል። ከዚህ የተነሳ ጭንቀት ቀርባለችና የሚረዳኝ የለምና ከእኔ አትራቅ። ብዙ በሬዎች ከበቡኝ። ከዚህ በፊት እንደተማማር ነው እነዚህ የሃይማኖት ሰዎች ናቸው። ብዙ በሬዎች ከበቡኝ፣ የሰቡትም ፍሪዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። የፖለቲካ ሰዎች
ቁጥር 14 ላይ መሲሁ ኢየሱስ እንዲህ አለ፣ እንደ ውሃ ምን አልኩ አለ? ፈሰስኩ አለ። እላዩ ላይ የነበረ ኃይል በሙሉ በግርፋት ምክንያት በተቀበለው መከራ ምክንያት ሲያሾቡበት ሲሳለቁበት ነብይ ሆይ አሁን በጥፊ የመታ ማን ነው እያሉ አይኑን ሸፍነው ሁሉን የሚያጌታ ሲሳለቁበት ሲጫወቱበት ነበር። ልብሱን ገፈውታል። በእጀ ጠባቡ ላይ ዕጣ ተጣጥለዋል። ኢየሱስ ምንም አይመልስም። በዛ ሰዓት ላይ ምንም አይመልስም። ሲጠየቅ የሚመልሰው ነገር የለም። የሾህ አክሊል አድርገው ንጉሥ ሆይ እያሉ ይሳለቁበት ነበር። ንጉሥ ሆይ እያሉ ይሳለቁበት ነበር። በመቃ ሸምበቆ በሚመስል በትር ይደበድቡት ነበር ጭንቅላቱ። ማይ ሎርድ ዘፍጥረት ምዕራፍ 22 ላይ አብርሃም ይስሐቅን ሊሰዋ በሄደበት ሰዓት አጋድሞ ሊያርደው ሲል የእግዚአብሔር መልአክ ተገለጠና አንዳች እንዳታደርግ አለው። አብርሃምም አይኑን ሲያነሳ በዕፀ ሳቤቅ የተያዘ በግ አገኘ ይላል። እዚያ ጋር በግ ተመለከተ። በዕፀ ሳቤቅ የሚለውን ኦሮምኛው አረንጋማ የሚል ቋንቋን የተጠቀመው። አረንጋማ ማለት እሾሃማ የሆነ አጥር ላይ ያለ እሾሃማ ማለት ነው። ያ እሾህ ነው ኢየሱስ ላይ አክሊል አድርገው የሰሩለት። ያ ደግሞ የኔና የናንተ አሮጌ የሆነ ማንነት መጨረሻ ላይም ጌጡ የምንሆነው አክሊሉ የምንሆነው ዘውዱ የምንሆነው እኛ ነን። እናመሰግንሃለን። በመከራ ውስጥ ያለፍክልን ስም የተባረከ ይሁን። ስለዚህ ብዙ በሬዎች ከበቡኝ፣ የሰቡትን ፍሪዳዎች ያዙኝ፣ እንደ ነቅጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ፣ እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮዬ ምላሴ ተጣጋ፣ ወደ ሞትም አሸዋ አወረድከኝ። ብዙ ውሾች ከበውኛልና የክፋተኞችም ጉባኤ ያዘኝ፣ እጆቼንና እግሮቼን ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ፣ አንተ ጉልበቴ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት፣ ብቸኝነቴንም ከውሾች ከአንበሳ አፍ አድነኝ፣ ብቸኝነቴንም አንድ ቀንድ ካላቸዋል። ስለዚህ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ ያለፈበት መከራ፣ የተቀበለው መከራ፣ የተገረፈው ግርፋት ሁሉ እርሱ ኃይሉን እንዲያጣ አድርጎታል። ጉልበቱ እንደገል ደረቀ። ምላሱ ከትናጋው ጋር ምን አለ? ተጣጋ። በዚያ ነገር ውስጥ ከማለፉ የተነሳ አቅሙን አጣ። ኢየሱስ መስቀል እንኳን መሸከም አልቻለም። በየቦታው መስቀል ተሸክሞ ምን ይል ነበር? ይወድቅ ነበር። ቅድም እንዳልነው እርሱ ላይ የተሰራው ስራ ፌር ስላልሆነ የእስራኤል እናቶች መሲህ መሆኑ ገብቷቸው ሳይሆን ነገር ግን እርሱ ላይ የተሰራው ስራ ትክክል አይደለም በሚል በእናትነት አንጀት ደረታቸው ምን ይሉለት ነበር? ይደቁለት ነበር። ደረታቸውን እየደቁ ያለቅሱለት ነበር። እንደዚያ ምንም መንፈስ ቅዱስ የሌለባቸው እናቶች ደረታቸውን እየደቁ የሚያለቅሱለት ከሆነ ምናልባት ትንሽዬም ቢሆን የኢየሱስ ክርስቶስን መከራ በእነሱ በኩል ማየት እንችላለን። ትንሽዬም ቢሆን እንኳን እነርሱ እናቶች ደረታቸውን እየደቁ ካለቀሱ ከሌሎች ወንበዴዎች ይልቅ አንደኛው ወጣት ላይ እንደ ወንበዴ ተይዞ ሲገረፍ የነበረው አንደኛው ወጣት ኢየሱስ ላይ የደረሰው ነገር በጣም እንዲያዝኑ ደረታቸውን እየደቁ እንዲያለቅሱ አድርጓቸዋል። አያችሁ ቅዱሳን፣ ይህንን ሁሉ የሆነው በማ ቦታ ነው? እስኪ በእኔ ቦታ በሉ። የስ አሁን ነፃነታችን መታወጅ አለበት። ሂሳቡ አይቀልብንም። የክርስቶስ ኢየሱስ መከራ አይቀልብንም። የእርሱን መከራ ከተረዳን ደህንነታችን ቀላል ነገር አይደለም። ፈጽሞ በአንተ ሁኔታ ላይ የተመሰረተ መዳን አልተፈጸመም። ፈጽሞ መስቀሉ ላይ ያንተ ተሳትፎ ከሌለበት የክርስትና ምልልስም ላይ ያንተ ተሳትፎ የለበትም። መስቀሉ ላይ አግዘኸው ካልዳንክ የክርስትና ምልልስ ላይ አግዘኸው መኖር የለብህም። መስቀሉ ላይ ከሌለህበት የክርስትና ምልልስም ላይ የለህበትም። በባለፈው ተማምረናል አይደለ?
እኛ በክርስቶስና ክርስቶስ ደግሞ በእኛ መስቀሉ ላይ ስላላገዝነው የክርስትና ምልልስም ላይ ልናግዘው አንችልም። በመንፈስ ቅዱስ አማካኝነት በውስጣችን ኑሮ ሊኖር መጥቷል። እግዚአብሔር ወደ ክርስትናው ዓለም ያመጣን እኛ እንድንኖር ሳይሆን ልጁ ምን እንዲልብን ነው? እንዲኖርብን ነው። አባባ እናመሰግንሃለን። ለዚያ ነው ሐዋርያው ይሄ ክርስትና ሁለተኛው ሚስጥር ሲገባው አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በኔ ውስጥ ይኖራል። አሁን የምኖረው ኖሮ በወደደኝና ራሱን ስለኔ አሳልፎ በሰጠኝ በእግዚአብሔር ልጅ ላይ ባለኝ ምንድነው? እምነት ነው። ቢኮዝ ጻድቅ በእምነት በሕይወት አባባ ስምህ ይባረክ። እንደዚህ አይነት ደስ የሚል እምነት ውስጥ ስላመጣል ልጁ በእኛ ውስጥ የሚኖረው ኖሮ ለዛ ነው በእምነት ክርስቶስ በልባችሁ ምን ይበላል? ሐዋርያው ይኑር። ኑሮውን ይኑርበት፣ ኑሮውን ይኑርበት። ለክርስቶስ ለመኖር ስታስቡ ክርስትና ትግል ይሆናል። ክርስቶስ በእናንተ ውስጥ መኖር ሲጀምር ክርስትና እረፍት ይሆናል። ለክርስቶስ እኖራለሁ ስትል አለ እንደ ጴጥሮስ የሰው ጆሮ ትበጥሳለህ። ክርስቶስ ባንተ ውስጥ ሲኖር ግን እንደ እስጢፋኖስ እየተወገርክም ቢሆን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ትላለህ። ስለዚህ ደህንነታችን የማይቀልብን መከራውን በደንብ ከተረዳን፣ መከራው ላይ የተከፈለው ሂሳብ ከቀለለብን ደህንነታችን ይቀልብናል። ባንተ ሁኔታ ነው ልጠፋም ትችላለህ ትባላለህ። በቃ ልጠፋ ትችላለህ ካለ አንድ ሰው የክርስቶስ ኢየሱስ መከራ አልገባው። የመስቀሉ ስራ ለርሱ እንደ ፊልም ነው እያየው ያለ የሆነ ሰሞን ታሪክ ነው ለርሱ። ፈጽሞ ለኛ የሆነ ሰሞን ታሪክ አይደለም። ፈጽሞ የክርስቶስ መከራ ፈጽሞ አይቀልብንም። አባባ እናመሰግንሃለን። ስለዚህ ልብሶቼ ለራሳቸው ተከፋፈሉ፣ አጥንቶቼ ሁሉ ተቆጠሩ። ዋው ጌታ ኢየሱስ ስም እየተባረከ ይሁን። እዚሁ መዝሙር 69 ላይ እንሂድ እስኪ። መዝሙር 69 አብሮ አንድ ላይ የሚሄድ ሐሳብ ስለሆነ ከቁጥር 1 ጀምሮ የመሲሁን መከራ ነው እንግዲህ መንፈስ ቅዱስ የክርስቶስ መንፈስ የተባለው እርሱ በነቢያቶች በኩል አልፎ ሲናገር የነበረው። መዝሙር 69 ከቁጥር 1 ጀምሮ አሁንም የመሲሁ መከራ አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። የአመጽ ውሃ፣ የፍርድ ውሃ፣ የኃጢአት ውሃ አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ጠለኩ መቆሚያም የለኝም። ረግረግ ታውቃላችሁ፣ ጭቃ ረግረግ የኔና የናንተ አሮጌ የኑሮ ዘይቤ በኃጢአት የተሞላው የህይወት ስርዓት ንጹህ ጌታን የገባበት ንጹህ ጌታ ላይ ነው። በእኛ ቦታ ኢየሱስ ኃጢአት ተደርጓል። በጥልቅ ረግረግ ጠለኩ መቆሚያም የለኝም። ወደ ጥልቅ ባህር ገባው ማዕበልም አሰጠመኝ። በጩኸት ደከምኩ። መስቀል ላይ ሆኖ ምን ይል ነበር? ይጮህ ነበረ። ከጌቴሴማኒ አትክልቱ ስፍራ ጀምሮ ይጮህ ነበር። አባ ቢቻል ይህች ጽዋ ከኔ ትለፍ እያለ ከብርቱ ጩኸትና ከእንባ ጋር ልመናውን ያስታውቅ ነበረ። ስለዚህ በጩኸት ምን አልኩ አለ? ደከምኩ። በጩኸት ደከምኩ። ምናልባት መስቀል ላይ ጌታ ኢየሱስ ክርስቶስ ተፈጸመ ሲል በምን አይነት ቋንቋ ይመስላችኋል ተፈጸመ ያለው? በምን አይነት ድካም ውስጥ? በብርታት እኔና እናንተ እንደምንለው አሁን ተፈጸመ የሚል ቋንቋ አይደለም የተጠቀመው። ምክንያቱም ጉሮሮው ሰሏል፣ በጩኸት ደክሟል። በዚያ ላይ ደግሞ በመከራ ውስጥ አልፏል። ለ6 ሰዓታት እንጨት ላይ ተሰፍቷል። ጉልበቱ ሁሉ እንደገል ደርቋል። ምላሱ ከትናጋው ጋር ተጠግቷል። በዛ ሰዓት ምን አይነት ቋንቋ ይሆን ያወጣው ኢየሱስ? ተፈጸመ ምናምን እንደምንለው ነው? እኔና እናንተ ስብከት ለማሳመር ተፈጸመ እንደሚባለው ነው? እንደዚህ ነው የጮኸው? አይደለም። ምናልባት በለሆሳስ፣ ምናልባት በዛ ውስጥ ያወጣው ድምጽ ምን አይነት ይሆን? አቅም አልነበረውማ። ተዝለፍልፏል። ሁለንተናው ዜሮ ገብቷል። ኃይል ከርሱ ወጣለች። ኦ ኢየሱስ! ስለዚህ በጩኸት ምን አልኳል? እዚህ ቦታ ላይ በጩኸት ደከም፣ ጉሮሮዬ ምን አለ? ሰለለ። አያችሁ በምን አይነት ቋንቋ፣ በምን አይነት ነገር ተፈጸመ ያለበትን ቋንቋ። በጩኸት ደከምኩ፣ አምላኬ አምላኬ ስለምን ተውከኝ እያለ
አባት ቢቻል ይህች ጽዋ ከኔ ትለፍ፣ አባት ቢቻል ይህች ጽዋ ከኔ ትለፍ፣ ቅዱስ አባት ቢቻል ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ከሚለው ጀምሮ ኤሎሂ ኤሎሂ እያለ ሲጮህ በጩኸት ደከምኩ፣ ጉሮሮዬም ሰለለ። አምላኬን ስጠባበቅ ዓይኖቼ ምን አሉ? ፈዘዙ። አምላኬን ስጠባበቅ፣ ዋው! አምላኬን ስጠባበቅ ዓይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ። ኢየሱስን ለመጥላት ምክንያት አላችሁ ስትላቸው ምክንያት የላቸው እና እንጠላዋለን። ይወገድ፣ አስወግደው። ምክንያታችሁ ምንድነው? ምንም። የእግዚአብሔር ልጅ የሚለውን ትምህርት ታስታውሳላችሁ? ምንም። ምክንያታችሁ ምንድነው? ልጆቻችንን ስለፈወሰልን። ምክንያታችሁ ምንድነው? የሞተ ስላስነሳልን። ምክንያታችሁ ምንድነው? ያዘነችን ነፍስ ስላጽናና። ምክንያታችሁ ምንድነው? የጎበጠችውን ቀና ስላደረገ እና አስወግድልን። በከንቱ የሚጠሉኝ ከራሴ ጠጉር በዙ። በከንቱ የሚጠሉኝ አሁንም እንዲያው ነው። ኢየሱስን የሚጠሉት ሰዎች በምን ምክንያት ነው የምትጠሉት ብትላቸው ምክንያት የላቸው። ከጨለማው ዓለም ጋር ተባብረው ግን ኢየሱስን የሚጠሉት ብዙ ናቸው። አብዛኛው ሰው ኢየሱስን አይፈልግም። ኢየሱስ የሚለው ስም እንዲነሳ አይፈልግም። ስለ ኢየሱስ እንድታወራ አይፈልግም። እነዚህ ሁሉ በከንቱ የሚጠሉኝ ውስጥ ናቸው። በከንቱ የሚጠሉኝ እናቶቻችን በስነ ስርዓት ሳያውቁት በተስኪያን ሄደው አስቀድሰው የማዳንያለም ቀን ተመልሰው ኢየሱስ እንዳትለኝ ይሏል። ምንድነው ከጀርባ ያለው? በከንቱ የሚጠሉኝ ከራሴ ጠጉር በዙ። አሁንም ድረስ ኢየሱስ ቦታ የለው። አሁንም ድረስ እናቶቻችን ቦታ አይሰጡትም። አሁንም ድረስ አባቶቻችን ቦታ አይሰጡትም። አሁንም ድረስ ወጣቱ ፈጽሞ ለኢየሱስ ቦታ የለውም። ዓለም ፈጽሞ ለኢየሱስ ቦታ የላትም። ለምንድነው የምትጠሉት? ለምንድነው እንዲጠራ የማትፈልጉት? ለምንድነው ስሙን መጥራት የሚከብዳችሁ? ምክንያት የላቸውም። ስለዚህ ያለ ምክንያት የሚጠሉኝ ማለት እኮ ነው። በከንቱ የሚጠሉኝ ማለት ምክንያት ሳያገኙ ያለ ምክንያት የሚጠሉኝ ከራሴ ጠጉር በዙ። በአመጽ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለስኩ። ኢየሱስ የከፈለው ነገር በሙሉ በራሱ ምክንያት አይደለም። አንዳች ወንጀል ሰርቶ፣ አንዳች ቀምቶ፣ አንዳች በድሎ አይደለም። ይልቅስ የቀማ የበደለ የገደለ ሰው ነበረ። ያ ሰው በርባን፣ ያ ሰው እኔና እናንተ ነን። ነገር ግን በርባን ነፃ መውጣት ይሆንለት ዘንድ ንጹሕ ጌታ በበርባን ቦታ ምን ማለት አለበት? መግባት አለበት። በርባን ራሱ ግራ እስኪጋባ ድረስ አንዳንድ ጊዜ ደህንነታችን እኮ እኛን ራሱ ያስደነግጠናል። እንግዲህ ስለዚህ ነገር ምን እንላለን ብለን እንድንገረም ነው የሚያደርገን እኛ ላይ የተፈጸመው ነገር። በክርስቶስ ኢየሱስ በኩል ክብር ላንተ ይሁን። ዋው! በከንቱ የሚጠሉኝ ከራሴ ጠጉር በዙ። በአመጽ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለስኩ። ቁጥር 6 ቁጥር 5 የዳዊት ስለሆነች የራሱ የዳዊት ናት። የነብዩ ዳዊት የኢየሱስ አይደለችም፣ የመሲሁ አይደለች። ቁጥር 6 አቤቱ የሰራዊት አምላክ ተስፋ የሚያደርጉ በእኔ አይፈሩ። የእስራኤል አምላክ ሆይ የሚሹህ በእኔ አይነወሩ። ስላንተ ስድብን ታግሻለሁና። ስለዚህ ኢየሱስን ምን ይሉት ነበር? ይሰድቡት ነበር። አብረው የተሰቀሉት ሰዎች እንኳን አላስፈላጊ ቃል ካንደበታቸው ያወጡ ነበረ፣ ይሳለቁበት ነበረ። ስላንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና ለወንድሞቼ እንደሌላ ለእናቴም ልጆች እንደ እንግዳ ሆንኩባቸው። እውነት ነው። እስራኤል ላይ የተፈጸመው እንደዚህ ነው። እንደ ሕዝብ ለወንድሞቼ፣ እንደ ግል ደግሞ ከማርያም የተወለዱት ደግሞ ለእናቴ ልጆች፣ ለወንድሞቼ እንደ እንግዳ ለእናቴም ልጆች እንደ ባዕድ ሆንኩባቸው። እንደዚህ አይደል የተፈጸመው ኢየሱስ ላይ?
እንደዚያ እኮ ነው የተፈጸመው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖች ምን አላሉትም? አልተቀበሉትም። እዚያው የማርያም ልጆች ታናናሽ ወንድሞቹ እንኳን ምን ይሉበት ነበር? ያሾፉበት ነበር። ዮሐንስ ወንጌል ምዕራፍ 7 ላይ ማንበብ ትችላላችሁ። ራሱን ሊገልጥ እየወደደ በስውር የሚቀመጥ የለም እያሉ ነቢይ በገዛ ሀገሩ አይከበርም እስኪላቸው ድረስ ያሾፉበት ይሳለቁበት ነበር። ስለዚህ ለወንድሞቼ እንደሌላ ለእናቴም ልጆች እንደ እንግዳ ሆንኩባቸው። የቤት ቅናት በልታኛለችና የሚሰድቡ ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት። ለስድብም ሆነብኝ፣ ማቅ ለበስኩ፣ ምሳሌም ሆንኩላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡ እኔን ይዘልፋሉ። እውነት አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው። አቤቱ በምህረትህ ብዛት በማዳንህም እውነት አድምጠኝ። እንዳይውጠኝ ከረግረግ አውጣኝ። ኦ ኢየሱስ፣ ያ አመጽ፣ ሰው ልጆች አመጽ፣ የኛ ኃጢአት፣ የኛ በደል ውጦ እንዳያስቀረኝ ከረግረጉ ምን በለኝ አውጣኝ። ከሚጠሉኝና ከጥልቅ ውሃ አስጥለኝ። የውሃ ማዕበል አያስጥመኝ፣ ጥልቁም አይዋጠኝ፣ ጉድጓዱም አፉን በእኔ ላይ አይዝጋ። አቤቱ ምሕረትህ መልካም ናትና ስማኝ፣ እንደ ርኅራኄም ብዛት ወደ እኔ ተመልከት። ከባሪያ ፊትህን አትሰውር። ተጨንቄያለሁና ፈጥነህ አድምጠኝ። ኢየሱስ ተጨንቄያለሁና ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ። አንተ ስድቤን፣ እፍረቴን፣ ነውሬንም ታውቃለህ። የሚያስጨንቁኝ ሁሉ በፊት ናቸው። ነፍሴ ስድብንና ሐሳርን ታገሰች። አስተዛዛኝ ተመኘው አላገኘሁም፣ የሚያጽናናኝም አጣሁ። ኢየሱስ መስቀል ላይ ሆኖ አይዞ ባይ ይፈልጋል። አይዞ የሚለው ሰው የለም። አይዞ በርታሽ የሚለው የለም። ሁሉም ይሳለቁበታል፣ ይሰድቡታል። በቅርብ ርቀት ያሉ ይሰድቡታል፣ ከኋላ ያሉ ይረግሙታል። ምክንያቱም በእንጨት ላይ መሰቀሉ በራሱ በአምላክ የተጠላ መሆኑን የተረገመ መሆኑን የሚያሳይ ነው። ኦ ማይ ሎርድ፣ አንተ ስድቤን፣ እፍረቴን፣ ነውሬን ታውቃለህ። የሚያስጨንቁኝ ሁሉ በፊት ናቸው። ነፍሴ ስድብን፣ ሐሳርን ታገሰች። አስተዛዛኝ ተመኘው፣ ምን አላልኩም? አላገኘሁም። አስተዛዛኝ ተመኘው። ዋው! የሚያጽናናኝም አጣሁ አለ። እኔና እናንተ ዘላለማዊ አጽናኝ መንፈስ ቅዱስን እንድናገኝ ኢየሱስ ግን መጽናናት አልቻለም። ኢየሱስ ግን አስተዛዛኝ አላገኘም። አንተ ዘላለማዊ አጽናኝ፣ አንቺ ዘላለማዊ አጽናኝ ጰራቅሊጦሳችንን መንፈስ ቅዱስን እንድናገኝ ኢየሱስ ግን ሊጽናና አልቻለም። ኢየሱስ መቼ ነው የሚጽናናው በሚባልበት ጊዜ ማንን ሲያገኝ ነው? አንተን ሲያገኝ፣ አንቺን ሲያገኝ። ቢኮዝ በብሉይ ኪዳን ምሳሌና ጥላ ሊሆኑን የሚችሉት ይስሐቅና ርብቃ ናቸው አይደል? ርብቃን ኤሌዘር ይዞለት ከመጣ በኋላ ይስሐቅም ርብቃን ወደ አባቱ ድንኳን ይዟት ገባ። ከእናቱ ሞት ምን አለ? ተጽናና። ኢየሱስ ከእናቱ ሞት ሳይሆን የሚጽናናው እኔና እናንተን ለማግኘት ሲል ከከፈለው መከራ፣ ከወረደው ውርደት መጽናናትን የሚያገኘው መቼ ነው? ስንገናኝ። ቶሎ ይምጣ፣ ቶሎ ይምጣ፣ ያ ውዳችን ቶሎ ይምጣ። ዋው! በቅርቡ የሚመጣው ተናፋቂው ሙሽራችን፣ ሃሌሉያ፣ ስሙ ይባረክ። በቅርቡ ይመጣል ያ ተናፋቂ ሙሽራችን። ዋው! ኢየሱስ ከአእምሮ በላይ ነው፣ ከአእምሮ በላይ ነው። አንድ ጽሑፍ ላይ እንዲህ የሚል ጽሑፍ አገኘው። የቢታንያው እንግዳ ይላል። እኔ ግርም አለኝ። በተለይ ምንድነው ዴቪዬ የአባቶች እምነት ሃይማኖተ አበው ላይ ስለ ኢየሱስ የገለጡት ነገር ወይኔ በኢየሱስ የቢታንያው እንግዳ ይሉታል። ማለት በቃ ዝም ብላችሁ ቁጭ ብላችሁ የማያልቅ ርዕስ ነው የሚሆነው ራሱ የቢታንያው እንግዳ የሚለው። አስባችሁታል? እርሱ የፍጥረት ሁሉ መጠጊያ ሆኖ ሳለ ቢታንያ እነ ማርያም ጋር ሄዶ እንግድነት ያርዳል። እንግድነት ደግሞ ብቻውን ቢሄድ እኮ ጥሩ ነው። 12 ወመኔ ኦ ማይ ሎርድ 12 በቀላል ምግብ እንትን ማትላቸው ማትመልሳቸው ማለት ነው። በቀላል ምግብ አትመልሳቸውም። እኔ ጴጥሮስን የምትመልሰው አይመስለኝም በቀላል። አሳ አጥማጅ ስለሆነ በቃ ጥሩ አቋም ነው ያለው። አይ የሆነ ሰዓት እንኳን እስኪደርስ ድረስ እኮ የማይጠብቁ ናቸው የምሳ ሰዓት። ለዛ ነው ከእርሻ እንኳን ምን ሲሉ ነበረው? ኦኬ ስታርተር በግራና በቀኝ ማለት ነው።
ኦኬ የቢታንያው እንግዳ ሄዶ በእንግድነት እነ ማርያም ቤት አድሮ በጠዋት ደግሞ ይመጣል። ኢየሩሳሌም ጋር ገብቶ ደግሞ ምን ይላል? ይሰብክና በዚህ ሰዓት ላይ 12 ሰዓት ከመሆኑ በፊት የበሩ የቅጥሩ ስለሚዘጋ የከተማው ቅጥር ስለሚዘጋ ቀድሞ ይወጣል። ሄዳል ቢታንያ ይሄድና እነ ማርያም ጋር አድሮ ይመጣል። የቢታንያው እንግዳ አሉት። እሱ ግን የፍጥረት ሁሉ መጠጊያ ነው። የፍጥረት ሁሉ መጠጊያ እንጨት ላይ እርቃኑን ተሰፍቶ የፍጥረት ሁሉ ጌጥ ይሉታል። እንጨት ላይ እርቃኑን ተንጠልጥሏል። ነገር ግን እሱ በዚያ ሰዓት ላይ የፍጥረት ሁሉ ምንድነው? ጌጥ ነው። አቤት ኢየሱስ! ዋው! ቤተልሔም ላይ የተወለደ ሕፃን ነገር ግን በዘመናት የሸመገለ ዘላለማዊ አምላክ ይሉታል። የተወለደ ሕፃን ነው፣ ነገር ግን እሱ በዘመናት የሸመገለ ዘላለማዊ አምላክ። ዋው ኢየሱስ! እሱ ነው ዋጋ እየከፈለ ያለው። እሱ ነው በመከራ ውስጥ ያለፈልክ። እሱ ነው በመከራ ውስጥ ያለፈልሽ። ስለዚህ አጽናኝ አጣሁ አለ፣ አይዞህ ያጣሁ አለ። በመከራ ውስጥ ሲያልፍ አንደኛ ማገዝም ራሱ እኮ እንዴት አድርገህ ታግዘዋለህ? ማገዝ ስለማይቻል ከማገዝም አልፎ እኮ አይዞባይ እኮ ምንም አይዞባይ አላገኘም። አጽናኝ ተመኘው አላገኘሁም፣ የሚያጽናናኝም አጣሁ። አስተዛዛኝ ተመኘው አላገኘሁም። እኛ ዘላለማዊ አጽናኝ መንፈስ ቅዱስን እንድናገኝ ቁጥር 21 ላይ ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤን አጠጡኝ አለ። ስለዚህ ይሄ ቃል በሙሉ ነቢዩ ዳዊት ወይም መዝሙረኛው ዳዊት የሆነው ሳይሆን አስቀድሞ መሲሁ ስለሚቀበለው መከራና ስለሚያልፍበት መከራ አስቀድሞ ትንቢት እየተናገረ ነበር። ኢሳይያስ 53 አባባ ስለ መሲሁ ስለ ኢየሱስ እናመሰግንሃለን። ዋው! ኢሳይያስ ቅድም እንዳልነው ኢየሱስ ክርስቶስ በዚህ በኩል በመለኮትነቱ ሲመለክ አይቶታል። ምዕራፍ 6 ላይ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ሱራፌልም ከርሱ በላይ ሆነው ቅዱስ 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 እያሉ ምን ይሉት ነበር? ያመልኩት ነበር። 6 ክንፍ ነበራቸው። በሁለቱ ክንፍ እግሮቻቸውን በሁለቱ ክንፍ ፊታቸውን ሸፍነው በሁለቱ ክንፍ እየበረሩ ቅዱስ 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 ሳያርፉ ሌትና ቀን ምን ይሉታል? ያመልኩታል። ስለዚህ ሲመለክ ያዩዋል። በስነ ስርዓት አይቶታል ሲመለክ። ቀጥሎስ ምዕራፍ 6 ነው እሱን ያለው። ምዕራፍ 7 ቁጥር 14 ላይ ደግሞ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። በዚህ በኩል እየተመለከ ነው፣ በዚህ በኩል ተጸንሶ እየተወለደ ነው። ቃል ምን ሆነ? ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ምን ሆነ? በባለፈው ዴቪድ ያስተማረ ነበር ኦንላይን ላይ ቃል ስጋ ለበሰ የሚባል አንዳንድ ጽሑፍ አለ። ፈጽሞ መጽሐፍ ቅዱሳዊ መሰረት የለውም። የክርስትና አስተምህሮ አይደለም እሱ። ክሪስቶሎጂ የሚለውን አስተምህሮ ያበላሻል። ለብሶ ሳይሆን ሆኖ ነው። ስለዚህ ቃል ምን ሆነ? ስጋ ሆነ፣ ጸጋንና እውነትን ተሞልቶ በመካከላችን ምን አለ? አደረ የሚለውን ታበርናክሉን ሰራ። በመካከላችን ታበርናክል አደረገ ይሉታል። በብሉይ ኪዳን ታበርናክል ማለት መገናኛ ድንኳን ነው። በብሉይ ኪዳን ከሕዝቤ ጋር ማውራት እፈልጋለሁ፣ ከሙሴ ጋር ብቻ ሳይሆን ከሕዝቤ ጋር ማውራት እፈልጋለሁ፣ በሕዝቤ መካከል መገኘት እፈልጋለሁ። ስለዚህ ከሕዝቤ ጋር እንዳወራ በሕዝቤና በእኔ መገናኛ ድንኳን ስራ አለው። መገናኛ ድንኳን ማለት ሁለት በራሳቸው ሊገናኙ የማይችሉ አንደኛው ቅዱስ አንደኛው ደግሞ በኃጢአት የተበላሸ ፍጥረት ፈጽሞ በራሳቸው ፊት ለፊት ሊገናኙ አይችሉም። ነገር ግን በመካከል አንድ መገናኛ ድንኳን ያስፈልጋል። ኖት 44 ስንት ነው የሚያስፈልገው? አንድ መገናኛ ድንኳን። ስለዚህ ቃልም ስጋ ሆነ፣ ጸጋንና እውነትን ተሞልቶ በመካከላችን አደረ፣ መገናኛ ድንኳኑን ተከለ፣ ታበርናክሉን ተከለ። አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ደግሞ ስንት መካከለኛ? አንድ መካከለኛ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ጌታ የተመሰገነ ይሁን። ስለዚህ በዚህ በኩል ኢሳይያስ እየተመለከ አይቶታል። እርሱ ፍጹም መለኮት ነው ማለት ነው። ፍጹም አምላክ ነው። ቀጥሎስ በዚህ በኩል ደግሞ ከድንግል ተጸንሶ ደግሞ ሲወለድ አየው። እሱ ፍጹም ምንድነው? ከኃጢአት በቀር ፍጹም ሰው ነው።
ፍጹም አምላክነትና ፍጹም ሰውነት በተዋህዶ በአንድ አካል ትላንትናም ዛሬም ለዘላለምም ጸንቶ ሊኖር ቃልም ሥጋ ሆነ። ነገር ግን እንደዛ አምላክ ሰው የሆነበት ቃል ሥጋ የሆነበት ምክንያት መካከል ዋናውና የመጀመሪያው በእኔና በእናንተ ቦታ ገብቶ ስለ ኃጢአታችንና ስለ በደላችን መከፈል ያለበትን ክፍያ ምን ለማለት ነው? ለመክፈል ነው። ስለዚህ ወደ ኢሳይያስ ምዕራፍ 53 ይመጣል ማለት ነው። እርሱ መለኮትም ሥጋም የሆነው አምላክም ሰው የሆነው እርሱ ኢሳይያስ ምዕራፍ 53 ላይ ምዕራፍ 52 ላይ መጀመር እንችላለን ከቁጥር 13 ጀምሮ። ኢሳይያስ ምዕራፍ 52 ከቁጥር 13 ጀምሮ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰው ልጆች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቁሏልና ብዙ ሰዎች ስለ አንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገራቸውንም ያያሉና ያልሰሙትንም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ። የሰማነውን ነገር ማን አምኗል? የሰማነውን ነገር ማን አምናል? ኢሳይያስን ምዕራፍ 53ን ብቻ አንብቦ ሰው መዳን ይችላል ባይዘው። ለዛ ነው የብሉይ ኪዳን ወንጌላዊ ይሉታል ኢሳይያስን። የብሉይ ኪዳን ወንጌላዊ ስለ መሲሁ ያልጻፈው ነገር የለም። ኢሳይያስ 53ን ካነበበ ሰው ለደህንነት ቅርብ ይሆናል። በአዲስ ኪዳን ይሄ እውነት ተፈጽሟል። በአዲስ ኪዳን ታስተውሳላችሁ ሐዋርያት ሥራ ምዕራፍ 8 ላይ ያ ኢትዮጵያዊው ጃንደረባ ያነበው የነበረው ክፍል ይሄ ቦታ ነው። ኢሳይያስ 53 ነው። ነገር ግን አላስተዋለው። አሁን ያሉት አይሁዶች እንደማያስተውሉት፣ አሁን መንፈስ የሌለባቸው ሌሎች ሰዎች ያላመኑ ሰዎች እንደማያስተውሉት ፊልጶስ ወደ እርሱ ቀረበ። ነገር ግን የምታነበውን ታስተውለዋለህ አለው። የሚረዳኝና የሚያግዘኝ ሳይኖር እንዴት አድርጌ አስተውለዋለሁ? ነገር ግን እባክህ ንገረኝ፣ ነብዩ ስለማን ነው የሚናገረው? ነብዩ ስለ ራሱ ነው ወይስ ስለ ሌላ ሰው ነው የሚናገረው? ያን ጊዜ ገልጦ ይነግረው ዘንድ ወደ ሰረገላው ጋበዘው። ፊልጶስም ከዚያ መጽሐፍ ጀምሮ ከዚያ ትንቢት ጀምሮ ከኢሳይያስ 53 ጀምሮ ስለ ኢየሱስ ክርስቶስ ወንጌልን ምን አለለት? ሰበከለት። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ። አያችሁ፣ አሁንም የሚገርመው ነገር እስራኤል ምድር ላይ ራባዮች፣ እነዚህ የሃይማኖት መምህራን ጥቃት ከፈጸሙባቸው የብሉይ ኪዳን መጽሐፍቶች መካከል አንዱና ዋነኛው የኢሳይያስ ምዕራፍ 53 ነው። ኢሳይያስ ምዕራፍ 53ን ወጣቶቹ አያውቁትም። ወጣት ራባዮች ራሱ አያውቁትም። እሱን እንዳያነቡ ትልልቆቹ አስቀድመው ሀይድ አድርገውታል። ነገር ግን ከዚህ በፊት እንደሰማነው ይህ ክፍል ስለማን ያወራል ሲባል ክርስቲያኖች ኢየሱስ ስለሚሉት። ስለዚህ ኢሳይያስ 53ን ከተሰባበኩ እዛ ቦታ ላይ ስትደርስ መንፈስ ቅዱስ ዓይንህን ሊከፍት ስለሚችለው ሰይጣን አስቀድሞ ያ ክፍል ምን እንዳይነበብ። ነገር ግን ኢሳይያስ 53 ሲነበብ ኢሳይያስን ብዙ ስኮላሮች ምን ይሉታል? የብሉይ ኪዳን ወንጌላዊ፣ ከጽንሰቱ ጀምሮ እስከ ንግስናው ድረስ የጻፈ። ከጽንሰቱ ጀምሮ ድንግል ትጸንሳለች አለው ለመጀመሪያ ጊዜ እሱ ነው። ለሱ ነው የሰማው። በዛ ሰዓት ላይ አስደንጋጭ ነገር ነው። ስለዚህ የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። ተላይ ኢሳይያስ ምናልባት መስቀሉ ላይ ያለውን ቆይታውን ነው በደንብ አድርጎ እያብራራ ያለው። ሌሎች ቅድም ያየናቸው መዝሙር 22 እና መዝሙር 69 ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ ያለውን ጊዜ ይይዛሉ። የኢሳይያስ 53 ግን በደንብና በዋናነት የመስቀል ቆይታውን የሚናገር ነው። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው። ቢኮዝ ኢየሱስ ክርስቶስ በአገልግሎት ወራቱ በተመላለሰበት ጊዜ ፈጽሞ እንደዛ አይነት ሰው አይደለም። ሕፃናት እንኳን እየመጡ ምን ይሉት ነበረ? ይቀርቡት ነበረ። ሕፃናት ወደ እርሱ ይመጡ ነበረ። ስለዚህ ሕፃናትን የሚያስጠጋ ምን ነበረው? ፌስ ነበረው ማለት ነው። ሕፃናት ሮጠው ወደ ኢየሱስ
ይመጣሉ። እየጸለየ ይባርካቸዋል። ኦ ማይ ጋድ እየጸለየ ጸለየላቸው ባረካቸው ይላል። የሆነ ሰዓት ደግሞ ሲመጡ ደግሞ ዝም ብሎ እንዳይረብሹት እነ ጴጥሮስ ምን ይሉ ነበር? ይከላከሉ ነበር። እነ ጴጥሮስ ሕፃናትን ሲከላከሉ ምን አለ ኢየሱስ? ሕፃናት ወደ እኔ ይመጡ ዘንድ ምን አትበሏቸው? አትከልክሏቸው። ስለዚህ ሕፃናት ወደ ኢየሱስ የሚጠጉት ከሆነ ቢያንስ እንኳን የሚያስጠጋ ምን አይነት ፌስ ነው? ስለዚህ በምልልሱ ወራት የነበረውን ጊዜ ሳይሆን በዋናነት ኢሳይያስ እየተረከልን ያለው በመከራ ውስጥ ያለፈባቸው ታይሞች ጋር ኢየሱስ ምንም የሚያስጥለው ሰው ኢየሱስ አልፈለገም። በፈቃደኝነት ነው ራሱን ስለኛ አሳልፎ የሰጠን። እነ ጴጥሮስ ሊታገሉለት ፈለጉ፣ ሊታደጉት ፈለጉ። ራሳቸውን መታደግ የማይችሉ ጭራሽ ሰይፍ ሁሉ አወጡ አይደል? ሰይፍ አወጡ። ያን ጊዜ ኢየሱስ ምን አለው? አፕሪሼት አደረገው እንዴ? ነው ሰይፍህን ወደ ሰገባ መልስ። ሰይፍን የሚያነሱ በምን ይጠፋሉ? በሰይፍ ይጠፋሉ። ስለዚህ ኢየሱስ የሚታገልለት የሚያስጥለው አለውልህ የሚለው ሰው እንኳን አልፈለገም። በእውነት ደዌያችንን ተቀበለ፣ ህመማችንንም ተሸክሟል። እኛ ግን አለ የእስራኤልን ሕዝብ ወክሎ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። አሁንም የእስራኤልን ሕዝብ ነው አደራችሁን ወክሎ የሚናገረው። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛም እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። የሁላችንንም በደል በእርሱ ላይ አኖረ። እግዚአብሔር ነው እንጂ ዮሐንስ አይደለም ያኖረው። መጥምቁ ዮሐንስ ኃጢአታችንን በእርሱ ላይ አላኖረም፣ አላሸከመውም። ጌታችን ኢየሱስ ክርስቶስ ኃጢአትን የተሸከመው መስቀል ላይ እንጂ ፈጽሞ በውሃ ጥምቀት አይደለም። እንደዚህ የሚል የስህተት ትምህርት አለ አሁን ላይ የመጣ። ኢየሱስ ክርስቶስ ኃጢአታችንን የተሸከመው ውሃ ላይ ነው፣ ሲጠመቅ ነው ይላሉ። እንደዛ ከሆነ ከጥምቀት በኋላ ያለው የጌታ ኢየሱስ ክርስቶስ አገልግሎት በሙሉ በስንት ነው የሚባዛው? በዜሮ ነው የሚባዛው። አብ ከእርሱ ጋር አይሆንማ፣ ፊቱን ያዞርበታል። በእርሱ ደስ የሚለኝ የምወደው ልጄ የሚል ምስክርነት መምጣት የለበትም። ነገር ግን ጴጥሮስ ምን አለ? ኢየሱስ ክርስቶስ ኃጢአታችንን በስጋው እንጨት ላይ ምን አለ? ተሸከመ። ያሸከመው ደግሞ ዮሐንስ አይደለም። እዚህ ላይ ምን ይላል? እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ያን ጊዜ መሲሁ ምን ሆነ? ያለ ባህሪው ባህሪ ሲሸከም ቅዱስ ሆኖ ሳለ ንጹህ ሆኖ ሳለ ስለኔና ስለናንተ በእኛ ቦታ የኛ ኃጢአት፣ የኛ በደል፣ የኛ አመጽ በእርሱ ላይ ሲሆን ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎች ጋር መቃብሩን አደረጉ፣ ከባለ ጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ምን ይላል? ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ምን አለ? አባባ እናመሰግንሃለን። ስለዚህ በመከራ ውስጥ አልፏል። እግዚአብሔር የሁላችንንም በደል በእርሱ ላይ ሲያኖር ተጨንቋል፣ ተሰቃይቷል፣ በመከራ ውስጥ አልፏል። ያለ ባህሪው ባህሪ ተሸክሟል። እዛን 6 ሰዓት ሙሉ እንጨት ላይ ተሰፍቷል። የመጀመሪያው 3 ሰዓት የብርሃን 3 ሰዓት ነው። ቀጥሎ ያለው ከ6 ሰዓት እስከ 9 ሰዓት ያለው 3 ሰዓት ግን ከባድ ነበር። ምድር ሁሉ ጨልማለች። በዛ ሰዓት አብ ኃጢአታችንን
ክርስቶስ ላይ አድርጎ እንዴት እንደተበቀለው፣ እንዴት ሲጮህ፣ እንዴት ሲያነባ፣ እንዴት ዋይ ሲል እንደነበረ የምናውቀው ነገር የለም። ከመንፈስ ቅዱስ በስተቀር የትኛውም ፊልም የኢየሱስ ክርስቶስን መከራ ሊያብራራልን አይችልም። በብሉይ ኪዳን የነበሩ የእንስሳ መስዋዕቶች፣ በብሉይ ኪዳን የነበሩ ዘሌዋውያን ምዕራፍ 1 ጀምሮ እስከ ምዕራፍ 5 ድረስ ያሉት እነዚህ 5ቱ መስዋዕቶች የእንስሳ መስዋዕቶችን በሚመለከት እንስሳውን ካረድከው በኋላ መስዋዕት ሆኖ ከቀረበ በኋላ ኃጢአት ተወግዶ ይሁን አይሁን ፈጽሞ በጉ ሊያረጋግጥልህ አይችልም። በጉን ይዘህ ትሄዳለህ። ስለ ኃጢአት ነው የምትሰዋው። እሺ በጉ ከታረደ በኋላ እንኳን ላንተ ሊመልስልህ ሁሉ ነገር አልቋል፣ ያንተን ነገር ጨርሻለሁ ብሎ ሊነግርህ አይችልም። ወዲያው ይወድቃል። በዛ ሰዓት ላይ ምህረት አድርጎልህ ይሁን አይሁን ፈጽሞ እርግጠኛ መሆን የምትችልበት መስዋዕት አይደለም። የጌታ ኢየሱስ ክርስቶስ መስዋዕትነት ግን የሚገርመው ነገር ይሄኛው የእንስሳ መስዋዕት በመከራ ውስጥ ሲያልፍ በታረደበት ሰዓት ላይ ይሞታል። ላንተ የሚያረጋግጥልህ ነገር የለም። ኢየሱስ ክርስቶስ ግን በዚያ መከራ ውስጥ አልፎ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ ለ6 ሰዓታት እንጨት ላይ ቆይቶ የመጀመሪያው የብርሃን 3 ሰዓት ቀጥሎ ያለው የጨለማ 3 ሰዓት በዚያ አይነት መከራ ውስጥ አልፎ በዚያ እርግማን ውስጥ አልፎ በዚያ ቁጣ ውስጥ አልፎ አሁንም በህይወት አለ። ለጥቂት ደቂቃ በህይወት አለ። ለምን? ሊያረጋግጥልን የፈለገው ነገር አለ። የብሉይ ኪዳኑ መስዋዕት ሊያረጋግጥልህ አይችልም። የብሉይ ኪዳኑ መስዋዕት ያንተ የእድሜ ዘመን ነገር አልቋል ብሎ ሊያረጋግጥልህ አይችልም። ጌታ ኢየሱስ ክርስቶስ አማናዊው መስዋዕታችን እግዚአብሔር ያቀረበልን ከሰው ከምድር ዘንድ ሳይሆን ከራሱ ከእግዚአብሔር ዘንድ የተዘጋጀልን መድኃኒት የዓለምን ሁሉ ኃጢአት የሚያስወግድ ንብረትነቱ የማን የሆነ የእግዚአብሔር የሆነ ያ ንጹሕ በግ ሃሌሉያ። ያ ንጹሕ በግ ግን እርሱ መስዋዕት ሲሆን እርሱ ስለ ኃጢአታችንና ስለ በደላችን ሲሰቀል እርሱ የኛን ኃጢአትና በደል ተሸክሞ እንደዚያ በመከራ ውስጥ ሲያልፍ በለቅሶ ውስጥ ሲያልፍ በእንጨት ላይ የተሰቀለ የተረገመ ነው ተብሎ እንደተጻፈ ዘዳግም 28 ከቁጥር 15 ጀምሮ እስከ 68 ድረስ ያሉትን እርግማኖች ሁሉ ሲወስድ እነዛን እርግማኖች ሁሉ ሲወስድ ሲያነባ ሲጮህ በስቃይ ውስጥ ሲያልፍ የመለኮት ቁጣ እላዩ ላይ ሲወርድበት በምን አይነት ሁኔታ ሲበቀለው እንደነበረ አናቅ። እንደዚያም በትኩሳት ውስጥ እንደዚያም በመከራ ውስጥ እንደዚያም በፍርድ ውስጥ አልፎ መጨረሻ ላይ አለ። ከፍርዱ በፊት አልሞተም። አብ እንደዚያ ተበቅሎት ፈጽሞ አልሞተም። ከፍርዱ ይልቅ በኃጢአታችን ምክንያት ከመጣው ፍርድ ይልቅ ወይም ከኔና ከናንተ ኃጢአትና በደል ከተቀበልነው መከራ ይልቅ የኢየሱስ ክርስቶስ መስዋዕትነት ኃያል ነው። የኢየሱስ ክርስቶስ መስዋዕትነት ይበልጣል። እርሱ ከፍርዱ በላይ ነው። እርሱ ከበደላችን በላይ ነው። እርሱ ከኃጢአታችን በላይ ነው። ግን በእኛ ልብ ውስጥ እንደታተመ ሊቀር የሚፈልግ አንድ ቋንቋ መናገር አለበት። እንደዚያም ሆኖ አልሞተም። የብሉይ ኪዳኑ ግን ገና መስዋዕት ስታደርገው ይሞታል። የአዲስ ኪዳኑ መስዋዕት እንደዚያ በመከራ ውስጥ አልፎ ግን በህይወት አለ። ለጥቂትም ደቂቃ መኖር አለበት የግድ። መጨረሻ ላይ ሁሉ እንዳለቀ አውቆ ሁሉ እንዳለቀ አውቆ። በዚህ ቋንቋ ውስጥ አንድ ነገር ይገባኛል። ሁሉ እንዳለቀ አውቆ አንደኛ እግዚአብሔር መጀመሪያ ከሱ ነው የሚጀምረው። እግዚአብሔር በብሉይ ኪዳን ያልተመለሰለት በኃጢአት ላይ ያለው የጽድቅ ጥያቄ አለው። መመለስ አለበት። አባቱን ማርካት አለበት። የብሉይ ኪዳን እንስሶች የብሉይ ኪዳን መስዋዕቶች አብን ሊያስደስቱት አልቻሉም። ስለዚህ የአብ ቁጣ መርካት አለባት። የአብ ፈቃድ መፈጸም አለበት። አንድ ከእግዚአብሔር አንግል፣ ከኛ አንግልስ የኔና የናንተ የእድሜ ዘመን ኃጢአት በሙሉ መወራረድ አለመወራረዱ አረጋግጦልን ነው የሞተው። አረጋግጦልን ነው ተፈጸመ ያለው። ተፈጸመ ከማለቱ በፊት ሁሉ እንዳለቀ አውቆ። በዚህ ውስጥ ምን አለ? ያላለቀ ነገር ቢኖር ኢየሱስ ለመቀበል አሁንም
ስሙ የተባረከ ይሁን። ዋው! ሁሉ እንዳለቀ አውቆ ተተለስታይ ወይም ተፈጸመ ብሎ ምን አለልን? አረጋገጠልን። በኢየሱስ ስም ይህ ቃል በልባችን ላይ የታተመ ይሁን። ይህንን እውነት ሐዋርያው ሲገባው የእግዚአብሔርን ጸጋ አልጥልም አለ። የዳንኩበትን ጸጋ አልጥልም። የዳንኩበትን ጸጋ አልጥልም። ደህንነቴን እንዲቀልብኝ የሚያደርጉ ሰባኪዎች አሉ። በክርስቶስ ኢየሱስ በተፈጸመው የቤዛነት ሥራ ብቻ ነው ደህንነቴ ያለቀው ብዬ ስሰብክ የማይቀበሉ የማይጥማቸው ሰዎች አሉ። እናንተንም ከቆማችሁበት እውነት ክርስቶስ ኢየሱስ እንደተሰቀለ ሆኖ እስኪታያችሁ ድረስ ከተማራችሁት ከተመሰረታችሁበት ከቆማችሁበት እውነት እንዳትታዘዙ ያደረጉ ሐሰተኛ አስተማሪዎች አሉ። እኔ ግን የእግዚአብሔርን ጸጋ ምን አልልም? አልጥልም። የዳንኩበትን ጸጋ ምን አልልም? አልጥልም። ጽድቅስ በሕግ በኩል ቢሆን ኖሮ ክርስቶስ እንኪያስ በከንቱ ሞተ። የዳንበትን ጸጋ ምን አንልም? አንጥልም። የክርስቶስን የቤዛነት ሥራ ከንቱ አናደርግም። አንዴ ፈጠን ልበልና ታዲያ ይሄ መከራውን ሁሉ ነው ያየ ነው። አሁን ከተለያየን ጥሩ አይመጣም። የቅድሙ ነገር ሊመጣ ነው። ደረታችን ደቅጠን ልንለያይ ነው። ታዲያ በኢየሱስ ክርስቶስ መከራ በኢየሱስ ክርስቶስ ሞት ምክንያት የተቆጠሩልን በረከቶች መጽሐፍ ቅዱስ እንደሚያስተምረው ምን ናቸው? ፈጠን ብዬ ልናገር እና ጨርሳለሁ። አንደኛ የኢየሱስ ክርስቶስ መስቀል፣ መከራ፣ ሞት የእግዚአብሔር አብ ዘላለማዊ ፍቅር የተገለጠበት ነው። ሁልጊዜ መስቀሉን ስታስብ እግዚአብሔር ሊጠላኝ አይችልም። መስቀሉን ስታስብ ይወደኛል። መስቀሉን ስታስብ ዛሬም ፍቅሩ አልቀዘቀዘችም። መስቀሉን ስታስብ በእኔ ተስፋ አይቆርጥም ፈጽሞ። እግዚአብሔር በክርስቶስ ኢየሱስ ከወደደኝ መውደድና ካፈቀረኝ ፍቅር ምንም ነገር ሊለየኝ አይችልም። ሃሌሉያ። ስለዚህ የኢየሱስ ክርስቶስ መከራ የእግዚአብሔር አብ ዘላለማዊ ፍቅር የተገለጠበት ነው። ሁለተኛ የኢየሱስ ክርስቶስ መስቀል ወይም የኢየሱስ ክርስቶስ መከራ የእግዚአብሔር አብ የጽድቅ ጥያቄው የተመለሰበት ነው። ሰማይ ራሱ ጥያቄው ተመልሶለታል። የአብ ፈቃድ ተመልሳለች። ስለዚህ እኛን በክርስቶስ ኢየሱስ የምንመጣውን እኛን ለመቀበል ያባባ በጎ ፈቃድ ሆኗል። እግዚአብሔር ይመስገን። ዕብራውያን ምዕራፍ 10 ከቁጥር 1 ጀምሮ እስከ 10 ድረስ አለ። ሶስተኛ የኢየሱስ መስቀል ወይም ሞት አሮጌው ታሪካችን ፍጻሜ ያገኘበት ነው። ስለዚህ አሁን አንተ አሮጌ ታሪኬ እያልክ የምትቆጭበት ፓስት ሂስትሪ የለህም። ኢየሱስ ጨርሶታል። አዳማዊ የሆነው ሂስትሪያችን በሙሉ አሮጌ የነበረው ለብርሃን ዓለም የማይታዘዘው በእግዚአብሔር ዓለም ላይ ሲያምጽ የነበረው ያው አሮጌው የሕይወት ስርዓት በክርስቶስ ኢየሱስ መስቀል ፍጻሜ አግኝቷል። ማንም በክርስቶስ ቢሆን ምንድነው? አሮጌ ታሪክ የላችሁም። ታሪካችንን ያንን አሮጌ ታሪክ በሙሉ ማን ወስዶታል? ኢየሱስ ወስዶታል። ስለዚህ የኢየሱስ ክርስቶስ መስቀል፣ የኢየሱስ ክርስቶስ ሞት፣ የኢየሱስ ክርስቶስ መከራ አሮጌው ታሪካችን ፍጻሜ ያገኘበት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17። አራተኛ የኢየሱስ ክርስቶስ መስቀል ወይም ሞት የእድሜ ዘመን ኃጢአታችን የተቀጣበትና ሂሳቡ የተከፈለበት ቦታ ነው። የትኛው ኃጢአታችን? የእድሜ ዘመን ኃጢአታችን፣ ፓስት ፕሬዘንት ፊውቸር፣ የባለፈው ያሁኑና የሚመጣው የእድሜ ዘመን ኃጢአታችን ሂሳቡ ተከፍሏል። ለዛ ነው ሮሜ ምዕራፍ 4 ከቁጥር 5-6 ጀምሮ መዝሙረኛው ዳዊት አስቀድሞ የተናገረው ትንቢት አለ። እግዚአብሔር ሳይሰራ ጽድቅን ስለቆጠረለት ሰው ብጽዕና ይናገራል እንዲህ ሲል ይልና አመጻቸው ምን ያለላቸው? የተሰረየላቸው፣ መተላለፋቸው የተከደነላቸው። ቀጥሎ ያለው ቋንቋ በጣም ወሳኝ። ጌታ ኃጢአቱን ከቶ የማይቆጥርበት ሰው ብፁዕ ነው ይላል። ተመልከቱ። ጌታ ኃጢአቱን ከቶ የማይቆጥርበት ሰው ምንድነው? ብፁዕ ነው። ኢየሱስ ክርስቶስ የከፈለው የእድሜ ዘመን ኃጢአት ሂሳብህን ነው። የጌታ ኢየሱስ ክርስቶስ መስቀል፣ የጌታ ኢየሱስ ክርስቶስ ሞት የእድሜ ዘመን ኃጢአታችን የተቀጣበት ሂሳቡ የተከፈለበት ነው። ፉሊ ፔይድ ኢየሱስ ከፍሎታል። አንዳንድ ጊዜ ራሱ የሆነ ቦታ ላይ ሆነ የሆነ ተከፍሏል የሚል ድምጽ ስትሰማ የሆነ ደስታ አለው አይደል? ውስጡ ደስታ አለው።
ደስ አለው። እኔ ማኪያቶይን በቃች ማኪያቶ መጠጣባት ወይ የሆነ ነገር ነው ያለችኝ ብለ ሰው እንዳይመጣ እየገሰስክ ባለህበት ሰዓት ላይ ኦኬ ድንገት ተዲየ ተከፍሏል ምናምን ነገር ስትባል የሆነ አይ በቃ ከዚህ በኋላ ሰው ቢመጣ ራሱ ጋብዘዋለሁ ትላለህ። ተከፍሏል የሚለው ቋንቋ ደስ ይላል አይደለም? አይዟችሁ እኛ እናስከፍልም፣ ግልጽ ነው። እኛ የጸጋ ሰባኪዎች ፈጽሞ እናስከፍልም። ግን ተከፍሏል የሚለው ቋንቋ ደስ ይላል አይደለም? ደስ ይላል። በጣም ደስታ አለው ውስጡ። ስለዚህ ኢየሱስ ከፍሎታል። የዘላለም ሂሳብ በኃጢአታችን ምክንያት ሊመጣ የነበረውን ሂሳብ በሙሉ ኢየሱስ ፉሊ ከፍሎታል። ሙሉ በሙሉ ተከፍሏል። ሃሌሉያ። ቀጥሎ አምስተኛ የኢየሱስ ክርስቶስ መስቀል ወይም ኢየሱስ ክርስቶስ ሞት የሕጉና የሰው እርግማን የተወገደበት እና ነፃ የሆንበት። ተመልከቱ። በሕጉ በኩል የተላለፈ እርግማን እኛን እንዳያገኘን፣ የሰውና የጠንቋይ የነበለዓም እርግማን በእኛ ላይ እንዳይሰራ ኢየሱስ ክርስቶስ ሂሳብ ከፍሏል። መስቀሉን ስታስብ እርግማን ባንተ ላይ ሊፈጸም አይችልም። ለዛ ነው ገላትያ ምዕራፍ 3 ከቁጥር 13 ጀምሮ ምን አለ? በተለይ ሕያው ቃል ሕግጋትን ካለመጠበቃችን የተነሳ ከሚመጣብን ከሕጉ እርግማን ይዋጀን ዘንድ በእኛ ቦታ ስለኛ ምን ሆኖ እርግማን ሆኖ ከሕጉ እርግማን ምን አለን? ዋጀን። ስለዚህ እግዚአብሔር በሕጉ በኩል ያስተላለፈው እርግማን በእኛ ላይ ስልጣን የለውም። ያ ብቻ አይደለም። የዘር ማንዘር እያላችሁ ግራ የምትጋቡ ወንድሞቼና እህቶቼ ፈጽሞ የዘር ማንዘር እርግማን፣ የነበለዓም እርግማን፣ የጠንቋዮች እርግማን በእኛ ላይ ስልጣን የለውም። ኢየሱስ ሂሳብ ከፍሏል። ኦኬ ራሱ ፋሚሊ ቀይረናል አይደል እንዴ? ፋሚሊ ቀይረናል። የማን ልጆች ነን እኛ? የእግዚአብሔር ልጆች። በክርስቶስ ኢየሱስ ሞትና ትንሣኤ ዘላለማዊ ፋሚሊ ተመስርቷል። ዘላለማዊ ፋሚሊ ተመስርቷል። አባት እግዚአብሔር የሆነበት፣ ታላቅ ወንድም ኢየሱስ የሆነበት፣ መንፈስ ቅዱስ መሪና አስተማሪ፣ እኛ ሁላችን እርስ በርሳችን ወንድማማችና እህትማማች እግዚአብሔር አብ በሆነበት ፋሚሊ ውስጥ የዘር ማንዘር ሲወርድ ሲዋረድ የሚባል ቋንቋ መጠቀም ራሱ ፋሚሊውን አለማወቅ። እግዚአብሔር ብሎ የሆነ ሰው እያለ እንዴ? እግዚአብሔር ብሎ የሆነ ሰው እያለ እንዴ? ከዚህ በፊት እኮ ተባብለናል። በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ይሄ የተመሰረተው ፋሚሊ አባት እንጂ አያት የሌለው ድንቅ ቤተሰብ ነው። ስለዚህ ከአያቴ ከዘር ማንዘር የሚባል ነገር በእኛ ላይ አይሰራም። አባባ እናመሰግንሃለን። ቀጥሎ ስድስተኛ የኢየሱስ ክርስቶስ መስቀል ወይም ሞት ጥል የተገደለበትና እርቅ የተፈጸመበት ነው። ኤፌሶን ምዕራፍ 2 ቁጥር 15 ላይ ከ14 ጀምሮ በኢየሱስ ክርስቶስ የመስቀል ሥራ ምክንያት ጥል ተገድሏል ይላል። በሕጉ ላይ የተመሰረተ በአይሁድና በአሕዛብ ሕዝብ መካከል የነበረ የጥል ግድግዳ ልዩነት በሙሉ የፈረሰበት፣ ጥል የተገደለበት፣ ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ቅድስት ቤተክርስቲያንን ወደ ሕልውና በማምጣት ደግሞ ከእግዚአብሔር ጋር ያስታረቀበት ድንቅ ቦታ ነው። አባባ እናመሰግንሃለን። ስለዚህ የኢየሱስ ክርስቶስ መስቀል ጥል የተገደለበት፣ የጥል ግድግዳ የፈረሰበት፣ ከአብ ጋር ራሱ እርቅ የተፈጸመበት ነው። ኤፌሶን 2:14፣ ሮሜ ምዕራፍ 5 ቁጥር 10። ሰባተኛ የኢየሱስ ክርስቶስ መስቀል ወይም ሞት ከአሮጌው አዳም ጋር የነበረን ግንኙነት ፍጻሜ ያገኘበት ነው። ከአሮጌው አዳም ጋር በዓለም ላይ ስንት ሰዎች አሉ? በዓለም ላይ የፍጥረት ምንጮች ስንት ናቸው? 2 ናቸው። ወይ በአዳም ነው አንድ ሰው፣ ወይ ደግሞ በማን ነው? በክርስቶስ። ቀጥሎ 8ኛ የኢየሱስ ክርስቶስ መስቀል ወይም ሞት ከሙሴ ሕግ ጋር በሞት ራሱ እንዳንገናኝ የተደረግንበት ነው። ስለዚህ አሁን የሙሴ ሕግ ከኛ ጋር ምንም ግንኙነት መጀመሪያም ራሱ ከኛ ጋር ግንኙነት የለውም። ነገር ግን ኢትዮጵያ ምድር ውስጥ የምንኖር እኛ የነበርንበት ሃይማኖት ኦሪታዊ ስለነበረች ወደ ሕጉ አጠጋግታን ነበረ። ለዚያ ነው የገላትያ መልእክት በደንብ ኢትዮጵያ ላይ መሰበክ አለበት የምንለው ማለት ነው። ስለዚህ ከሙሴ ሕግ ጋር በሞት የተለያየንበት ነው። ሮሜ ምዕራፍ 7 ከቁጥር 1 ጀምሮ እስከ 4። 9ኛ የኢየሱስ ክርስቶስ መስቀል አለቅነትና ስልጣናት ሰይጣንና አጋንንቶቹ አለቅነትና ስልጣናት የተሻሩበት፣ ካታርጆ ትጥቅ የፈቱበት፣ ስልጣናቸው የተገፈፈበትና ሽባ የሆኑበት ቦታ ነው። ሃሌሉያ። ለዚያ ነው ቆላሲስ ምዕራፍ
2 ቁጥር 15 ላይ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ያለው ነው የተፈጸመው። መጨረሻ ላይ ምዕራፍ 10ኛ የመጨረሻ 10ኛ የኢየሱስ ክርስቶስ መስቀል በደንብችን ስሙኝ የዘር የነገድ የቋንቋ ልዩነት የጠፋበትና አዲስና ዘላለማዊ ቤተሰብ የተመሰረተበት ነው። ኦኬ የኢየሱስ ክርስቶስ መስቀል ራእይ ምዕራፍ 5 ከቁጥር 9 ጀምሮ እስከ 10 ምን ብለሃልና ታርደሃልና በደም ከነገድ ሁሉ ከቋንቋ ሁሉ ከሕዝብ ሁሉ ከወገን ሁሉ ሰዎችን ዋጅተ ለሰማይ አምላክ ነገስታትና ካህናት አደረካቸው ተብሎ ተጽፏል። በዚህ አዲስ ፋሚሊ ውስጥ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የሚባል ልዩነት የለም። ሁላችንም በክርስቶስ ስንት ሰው ነን? አንድ ሰው። እንደዛ ይላል ገላትያ ላይ ገላትያ ምዕራፍ 3 ከቁጥር 27 ጀምሮ ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ የተጠመቃችሁ የመንፈስ ቅዱስ ጥምቀት ነው ከክርስቶስ ጋር አንድ የሚያደርገው። ከክርስቶስ ኢየሱስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁላችሁ ማንን ለብሳችሁታል? ክርስቶስን ለብሳችሁታል። እሺ እናንተ በክርስቶስ ኢየሱስ ደግሞ ስንት ሰው ናችሁ? አንድ ሰው 86 ብሔር መሆን ይችላል? አንድ ሰው ከራሱ ጋር የአማራ ኦሮሞን እያለ መጣላት ይችላል? እንደዚህ አይነት ትንንሽዬ ሐሳብ ያላችሁ ወንድሞች እባካችሁ መስቀሉ ላይ ፎከስ አድርጉ። የመስቀሉ ሥራ ነፃ ያወጣችኋል። የኢየሱስ ክርስቶስ ደም ፈሷል። ከእንደዚህ አይነት አስተሳሰብ ነፃ ወጥተናል። እግዚአብሔር በዘራችን፣ በቋንቋችን፣ በነገዳችን አላስተናገደንም። እግዚአብሔር በማን ያስተናገደን? በክርስቶስ። የተቀበለህ በዘርህ ሳይሆን በማን ነው? በክርስቶስ። የተቀበለሽ በዘርሽ ሳይሆን በማን ነው? በክርስቶስ። እንደዛ ከሆነ እርስ በርሳችን መቀባበል ያለብን እግዚአብሔር እኛን በተቀበለበት በማን መሆን አለበት? በክርስቶስ። የሚቀጥለውን ጌታ ከፈቀደ ነገ እንቀጥላለን። እንጸልይ።